ኢየሱስ ክርስቶስ ሕያው ጌታ ነው። ክብር ለስሙ ይሁን። እግዚአብሔርና ክብራለ ዛሬ የምንማረው ትምህርት የጳውሎስ አውራ ዶክትሪን ስለሆነ ስለ ሕግና ስለ ጸጋ ልዩነቱን አስተምራለሁ ዛሬ። ይሄ አዲስ ከመጽሐፍ ቅዱስ ከዚህ ከዳሰሳ ትምህርታችን ውጪ ሳይሆን መንደርደሪያ እንዲሆን ነው። ብሉይ ኪዳንን ስንጀምር የጨለማው ዓመታት ዘመናት ብለን እንደተማርን ለዛ መንደርደሪያ እንዲሆን ሲኖፕቲክ ጎስፐልስ ብለን እንደተማርን ልክ እንደዛ መንደርደሪያ እንዲሆን ለገላትያና ለሌሎች መልእክቶች ስለ ሕግና ጸጋ ፋውንዴሽን ልስጣችሁ ብዬ ነው። አለበለዚያ መጽሐፉን ልንረዳው አንችልምና መሰረት ላስይዛችሁ ፈልጋለሁ። በዛሬው ትምህርታችን ምናልባት በአስተምህሮቴ ውስጥ የኦርቶዶክስ ቤተክርስቲያንን ብጠቅስ፣ ይሁዲን ብጠቅስ እና ሰባተኛ ቀን የአድቬንቲስት ቸርችን ብጠቅስ በተቃውሞ መንፈስ እንዳልሆነ እንድትረዱልኝ እንደ ሬፈረንስ የምጠቅሳቸው ነገሮች ናቸው እንጂ ለተቃውሞ እንዳልሆነ እንድትረዱልኝ በትህትና ጠይቃችኋለሁኝ። እንግዲህ የምንማረው ትምህርት ቁልፍ ትምህርት ነው። ሁላችን ይሄ ነገር ከገባን በተለይ ከሃይማኖት ባክግራውንድ ለመጣ ነው ለኢትዮጵያውያንና ለኤርትራውያን በጣም ወሳኝ ትምህርት ነው። ሕግና ጸጋ ተቀላቅሎብን ሳናውቀው እንደ ገላትያ ቤተክርስቲያን ሳናውቀው እንደ አንዳንድ በዘመኑ እንደነበሩት እንደዛ የሚመስል ገጽታ ይመጣብናል። ስለዚህ እነዚህ በጣም ወሳኝ ትምህርቶች ስለሆኑ ስለ ሕግና ስለ ጸጋ እንማራለን። ብዙ ጊዜ ተዘውትረው የሚጠየቁ ጥያቄዎች አሉ። እነዚህን ጥያቄዎች አንድ ባንድ እንያቸው። ለምሳሌ በየትኛው ኪዳን ስር ነን ያለነው? የአዲስ ኪዳን ህዝቦች መሆናችን ብሉይ ኪዳንን አስፈላጊ ያደርገዋል ወይ? ማለት ብሉይ ኪዳን ያስፈልገናል ወይ? በሕግና በጸጋ መካከል ያለው ልዩነት ምንድን ነው? ሰንበትን ማክበር አለብን ወይ? አሁን ቅድም ያልኳችሁ የኦርቶዶክስ የሰባተኛ ቀን ቤተክርስቲያን ከሚያነሱት ነገሮች አንዱ ነውና ጥንቱ ሰንበትን ማክበር አለብን ወይ? የሙሴ ሕግ ሕጸጽ ወይንም ስተት አለበት ወይ? የዕዳ ጽፈት ናቸው፣ ተደምስሰዋል፣ በመስቀል ተጠርቀው ከመንገድ ተወግደዋል። ይህን ስብከት ዛሬ ብዙ ትሰማላችሁ በየሚዲያው ላይ በየቤተክርስቲያኑ ላይ እና ቆላስይስ 2 ምን ማለት ነው? ከመንገድ ተወግዷል ሲል በመስቀል ተጠርቋል ሲል ምን ማለት ነው? ይህንን ማየት ያስፈልገናል። ሌላ ሕግ እያለን የምንጠራው የትኞቹን ነው? አያችሁ፣ ለምሳሌ የዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም መጽሐፍቶችን ትመለከታላችሁ። በውስጣቸው እነዚህ ያሉት እውነቶች በዘጸአት፣ በዘሌዋውያን፣ በዘኍልቍ፣ በዘዳግም ያሉት ዋጋ ቢስ ሆነዋል ወይ? በቃ ተሻሩ ሲባል አይጠቅሙም ማለት ነው ወይስ በከፊል ነው የተሻሩት? ለምሳሌ በዓላት፣ ሶሻል ሎው፣ ይሄ የማህበረሰብ ሕግ ወይም ሶሻል ሎው፣ 10ቱ ትእዛዛት፣ የግብረ ገብ ሕጎች እነሱ ተሽረዋል ወይ? ተጥለዋል? አያስፈልጉም ወይ በዚህ ዘመን? እነዚህን የመሳሰሉ አንዳንድ ጥያቄዎችን እያነሳ እንመለከታለን እና በክርስቲያኖች ለመሆኑ እነዚህ አሁን ያልናቸው በዘኍልቍ፣ በዘሌዋውያን፣ በዘጸአት፣ በዘዳግም መጽሐፍ ላይ ያሉት ሕግጋቶች በሙሉ ክርስቲያን ተግባራዊ ያደርጋቸዋል ወይ? 10ቱ ትእዛዛትን መጠበቅ አለብን ወይ? ክርስቲያኖች ሰንበትን ማክበር አለባቸው ወይ? ይሄ ጥሩ ጥያቄዎች ሊጠየቁ የሚገቡ ጥያቄዎች ስለሆኑ ነው እነዚህን ጥያቄዎች የምንጠይቀው። እና ከነዚህ ውስጥ እንግዲህ ስንመለከት መጀመሪያ መምጣት ያለብን ነገር ምንድነው? ሕግ ራሱ ሕግ ስንል ምን ማለታችን? ሕግ ምንድን ነው? እና እንግዲህ በአይሁድ ሕግ መሰረት የመጽሐፍ ቅዱስ የመጀመሪያዎቹ 5ቱ ተከታታይ መጽሐፍቶች ቅድም ያልኳቸው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም ቶራ ተብለው ነው የሚጠሩት። እና የቃሉ ፍቺ ምን ማለት ነው? ሕግ ማለት ነው ቶራ። ኦኬ። ስለዚህ የሙሴ ሕግ ተብሎ ደግሞ በቶራ ውስጥ ይታወቃል። ስለዚህ ካሁን በኋላ የሙሴ ሕግ ወይንም ቶራ እያልኩኝ እየለዋወጥኩኝ ብናገር ስለዚህ ነው የምናገረው። እና ቃሉ ለመጀመሪያ ጊዜ ይሄ የሙሴ ሕግ የሚለው ቃል ለመጀመሪያ ጊዜ የተጻፈው በኢያሱ ምዕራፍ 8 ላይ ከቁጥር 31 አካባቢ ላይ ተጽፏል። በሙሴ ሕግ ተብሎ ሙሴ ካለፈ በኋላ የሙሴ ሕግ ተብሎ ተጠራ። ሙሴ ስለሄደ ማለት ነው። በዕብራውያን መልእክት ላይ ይሄ የሙሴ ሕግ የሚለው ቃል ወደ 15 ጊዜ ተጠቅሷል። በሌሎች የአዲስ ኪዳን መጽሐፍት ደግሞ ወደ 7 ጊዜ ተጠቅሷል። ኦኬ። እና ከሙሴ 5ቱ መጽሐፍ ውስጥ የተወለደ ነው ይሄ ሕግ የሚለው ቃል የመጣው ማለት ነው። እና ቃሉ ከ10ቱ ትእዛዛት በተጨማሪ በደንብ እንድሰሙ ይፈልጋል። ይሄ
የሙሴ ሕግ ተብሎ የሚጠራው ከ10ቱ ትእዛዛት በተጨማሪ ማለት ነው በአምስቱ ቅዱሳት መጻሕፍት ውስጥ በዚህ በቶራ ውስጥ ማለት ነው በእነዚህ ፔንታቱክ ብለን የተማርናቸው በእነሱ ውስጥ የተካተቱ ወደ 613 ሌሎች ሕግጋቶች አሉ። 613 ሕግጋቶች አሉ። ስለዚህ የሙሴ ሕግ ስንል እነዚህንም ይጨምራል። የሙሴ ሕግ ስንል 10ቱ ትእዛዛትን ይጨምራል። የሙሴ ሕግ ስንል በዓላትን ይጨምራል። የመስዋዕትን ሕግን ይጨምራል። ሌሎችንም ነገሮች ይጨምራል። ስለዚህ የሙሴ ሕግና ብሉይ ኪዳን አንዳንድ ጊዜ እንደ አንድ ተደርገው ይወሰዳሉ። አንዳንዴ የማይለያዩ ተደርገው መታየት ደግሞ የለባቸው እና አንዳንዴ ይለያያል። ምክንያቱም የሙሴ ሕግ ብለን የምንናገረው በውስጡ ኤርሚያስን፣ ኢሳይያስን፣ ሌሎችንም የነቢያት መጽሐፍትን ኢንክሉድ አያደርግም ማለት ነው። ስለዚህ ተለያይተን ማየት ይቻላል ማለት ነው። ሁለቱን አንድ ላይ ጠምረን ብሉይ ኪዳን በሙሉ ሕግ ነው ልንል አንችልም። በብሉይ ኪዳን ውስጥ የተሰጡ ሕጎች አሉ። እሱን ነው ሕግ ብለን የምንለው። ስለዚህ የሙሴ ሕግ ከብሉይ ኪዳን ከፊሉን የሚሸፍን ነው ማለት ኦልሞስት ሃፍ ኦፍ ኢት ምንድነው ማለት አምስቱ መጽሐፍቶች ሕግን ነው የሚናገሩ። በኢያሱ መጽሐፍ ብትሄዱ አንድ ሕግ ሲሰጣቸው አትመለከቱም። እኔና ቤቴ እግዚአብሔርን እናመልካለን ያላቸው ታስይት እንጂ ሕግ ሲሰጣቸው አትመለከቱ። በመሳፍንት መጽሐፍ ላይ ሕግን አታገኙ። ነገር ግን በሕግ ሲኖሩ ትመለከታላችሁ። እና ይሄ የሙሴ ሕግ በመስቀል ላይ ተጠርቆ ከመንገድ ተወገደ የተባለለት ምን ማለት እንደሆነ እንመለከታለን። ይሄ ከመንገድ ተወገደ ሲል ኢያሱ ተወገደ፣ መሳፍንት ተወገደ፣ ሳሙኤል ተወገደ፣ ነገስት ተወገደ ወይስ ሌሎቹ እነዚህ 12ቱ ደቂቃት መጽሐፍት የምንላቸው የነ ሰለሞን ጥበብ፣ የኢዮብ መጽሐፍ፣ መዝሙረ ዳዊት፣ መክብብ፣ መኃልየ እነዚህ ሁሉ በሙሉ ተደመሰሱ ማለት ነው? አያችሁ፣ ይህንን በትክክል ትምህርት ስለሆነ አንጥረን ልናያቸው ይገባናል። እና በውስጡ የነቢያት መጽሐፍት አሉ አልኳቸው። የኢሳይያስ ተደመሰሰ ወይ? የኢሳይያስ መልእክት፣ የኤርሚያስ መልእክት ተደምስሷል አይጠቅምም ማለት ነው። ሕዝቅያስ ተደመሰሰ ማለት ነው። ሌሎችም እንደዚሁ የተጻፉ 17 መጽሐፍቶች አሉ። እነዚህ ሁሉ ተደመሰሱ ማለት አይደለም። ሕግን በመስቀል ጠርቆ የሚለው የትኛውን ሕግ ነው የሚለውን በደንብ አጥርተን ልንመለከት ያስፈልገናል። እና የተለያዩ አይነት የሕግ አይነቶችን ላሳያችሁ ፈልጋለሁ። አንዳንድ ጊዜ በጥቅሉ ነው ሕግ ብለን የምንነጋገረው። የሕግ አይነቶችን ለይተን እናያቸው። ለምሳሌ የግብረ ገብ ሕግ የሚባሉ አሉ። በውስጡ የያዛቸውን ተመልከቱ። 10ቱ ትእዛዛት በውስጡ አለ። ግድያ፣ ለምሳሌ አትግደል፣ አትስረቅ፣ የባልንጀራህን ሚስት አትመኝ፣ አታመንዝር፣ እነዚህ የሚሉት የግብረ ገብ ሕግ ይባላሉ። የግብረ ገብ ሕግ ይባላሉ። ስለዚህ እንግዲያው ሕግ ተሽሯል ከተባለ በጣም ጥሩ። ስለዚህ መግደል እችላለሁ ወይስ መስረቅ እችላለሁ? ወይስ ታማኝነትን ማግደል አለብኝ? እነዚህ ነገሮች ማየት አለብን እና የሕግ አይነቶች ምን እንደሆኑ ልናይ ይገባል። የግብረ ገብ ሕጎች ዩኒቨርሳል ናቸው። ምን ማለት እንደሆነ አሳያቸዋለሁ። ሌላው አይነት ሕግ ደግሞ የማህበረሰብ ሕጎች አሉ። የማህበረሰብ ሕጎች ምንድን ናቸው? ለምሳሌ በንብረት መካከል ክርክር ቢነሳ የአንዱ በሬ በሌላው ሰው እርሻ ውስጥ ገብቶ የሰውየውን እርሻ ማሳውን ቢያበላሽበት ምን መደረግ አለበት? ሶሻል ሎ ማለት ነው። ማህበራዊ ሎ እና የኮሚዩኒቲ ሎ መተዳደሪያቸው። ውርስን በተመለከተ ለምሳሌ መጽሐፈ ሩት ላይ ስትመለከቱ ቦኤዝ እንዴት ሪዲም እንደዋጃት ታያላችሁ። ውርስ አያችሁ ምን እንደሆነ። ጋብቻ ፍቺን በተመለከተ የማህበረሰቡ ሕግ አለ። ይህም በሕግ ውስጥ ተጠቅልሏል። ሌላው አይነት ሕግ ደግሞ የበዓላት ነው፣ ወይንም ክብረ በዓላት ወይንም ደግሞ የበዓላት ሕግ አለ። ይሄ የአምልኮ ስርዓትን ነው የሚያሳየው። የፋሲካ በዓል አለ፣ የምን በዓል አለ፣ እንደዚህ የዮም ኪፑር በዓል አለ፣ እንደዚህ እያለን ብዙ ተመልክተናል። እና የነዛ በዓላት ሕጎች አሉ። መቼ ይዋል? ይሄም ሕግ ነው፣ አንዱ የአምልኮ ስርዓት ነው። የመብል ሕጎች አሉ። አያችሁ፣ ንጹህ የሆነ ኮሸር ያልሆነ የረከሰ ንጹህ የሆነ የተለያየ አይነት እንትኖች አሉና የምግብ ሕጎች ተሰጥቷል። ወይ ፉድ ሎውስ የሚባሉት ናቸው። የመንጻት ሕጎች አሉ። የመንጻት ሕግ ስንል አንዱ በውስጡ የተለያየ የሴቶች ወግ አለ። የተለያየ አይነት በሰዎች ቆዳ እንደ የቆዳ በሽታ የሚመግል እንደዚህ ፈሳሽ ያልነበት እነዚህ የመንጻት ሕጎች አለ በዛው። ሌላ የሕግ አይነቶች ምን አይነቶች እንደሆኑ
ጨምሬ ላሳያችሁ። የበዓላት ብያቸዋለሁ። የፋሲካ፣ የዳስ በዓል፣ የቂጣ፣ የመስዋዕት ስጦታ፣ የኃጢአት መስዋዕት፣ የሚቃጠል መስዋዕት፣ የእህል ቁርባን መስዋዕት ህግ አላቸው። የካህናት ስርዓት፣ የካህናት አስራትን እንዴት እንደሚጨምር እዛ ውስጥ ያላችሁ፣ ካህናት እንዴት አድርገው እንደሚባርኩ፣ ካህናት እንዴት መስዋዕት እንደሚያቀርቡ፣ ካህናት እንዴት እንደሚታጠቡ፣ ሌላው የመገናኛው ድንኳን ህግም ተሰጥቷል። ቅድስተ ቅዱሳን፣ ቅድስት እንደዚህ ተብሎ ተከፋፍሏል። ስርዓት አለው። ታቦቱ የት ጋር ይቀመጥ፣ ይሄ የመገናኛው ድንኳን ህግ ነው። ስለዚህ መጽሐፍ ቅዱስ ይሄንን የሚነግረን የተለያየ አይነት ህጎች አሉ። በሙሴ ህግ ላይ የምትመለከቷቸው እነዚህ ናቸው እና ህጉ የተሰጠው ለማን ነው? This is a good question. በደንብ እንድትሰሙ ይፈልጋለሁ። እየሰማችሁ ነው? ድምጼ ይወጣል በትክክል ሪስፖንድ አድርጉልኝ። እና ህጉ የተሰጠው ለማን ነው? በትክክል ይሄንን ካልተረዳን አንዳንድ ጊዜ ሳናውቀው ለእስራኤል ህዝብ የተሰጠ ነው ወይስ ለሌላው ህዝብ የተሰጠ ነው? ሌላው ህዝብ የምለው ለአሕዛብ። እግዚአብሔር እስራኤልን ለይቶ ከግብጽ ካወጣ በኋላ ለህዝቡ መተዳደሪያና ወይንም ደግሞ መመሪያ እንዲሆን ህግ ሰጣቸው። ስለዚህ ራሱ በቃሉ ላይ የሚናገረውን ልንመለከት ይገባል። ስለዚህ በጥንቃቄ ልንገነዘበው የሚገባው ነገር መሰረታዊ እውነት ምንድነው? የሙሴ ህግ የተሰጠው አንደርላይን ዲስ የምለውን በደንብ ስሙኝ። የሙሴ ህግ የተሰጠው ለእስራኤል ህዝብ እንጂ ለአሕዛብ አይደለም። አንደርላይን ለአሕዛብ የተሰጠ አይደለም፣ ለእስራኤል ህዝብ ነው። ወይም ለቤተ ክርስቲያን የተሰጠ አይደለም። መጽሐፍ ቅዱስ እንደዚህ ይላል። አምላካችን እግዚአብሔር ይላል። ጥቅሱን አነብላችኋል። አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ህዝብ ማን ነው? እግዚአብሔር ህዝቡን ወደ እኔ ሰብስብ፣ በምድር በህይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸዋለሁ። ይሄ ዘዳግም 4 ላይ ያለውን ቃል የጠቀስኩላችሁ ከ7 እስከ 9 ተመልከቱት እናንተ። ስለዚህ ለልጅ ልጆች አስተምር፣ ማንም ይሄንን ከመጠበቅ እንዳይወድቅ ነፍስህን በትጋት ጠብቅ፣ ለልጅ ልጆችን አስተምር፣ አስታውቅ ተብሎ እግዚአብሔር ህጉን የሰጣቸው ለእስራኤላውያን ነው። ለቤተ ክርስቲያን አይደለም የሰጠው ወገኖች። ለቤተ ክርስቲያን የተሰጠውን ህግ አሳያችኋለሁ ወገኖች። ስለዚህ ህግ የተሰጠው ለእስራኤል ህዝብ ነው። ይህንን ደግሜ እላችኋለሁ። ቃሉን ለያዕቆብ ስርዓቱን ፍርዱን ለእስራኤል ይናገራል። ልድገመው። ቃሉን ለያዕቆብ እንደውም ጥቅሱን ላውጣላችሁ። የዚህ ቃሉን ለያዕቆብ ስርዓቱን እና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸው። ስለዚህ ህጉ የተሰጠው ለማን ነው? ለእስራኤል ነው። ለእስራኤል ነው ወገኖች ሆይ። ስለዚህ ቃሉን ለያዕቆብ ስርዓቱንና ፍርዱን ለእስራኤል ይናገራል። እዚህ ቤት ውስጥ ቤተ እስራኤሎች ከሌላችሁ፣ አይሁዶች ከሌላችሁ፣ ለአይሁዶች የተሰጠ ህግ ነው። ለአሕዛብ ግን ይህ ህግ አልተሰጠም። ሌላውን ጥቅስ ስላሳያችሁ ማስረጃ። ህዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። በእግዚአብሔር ስም ሲል በእግዚአብሔር ስርዓት፣ በእግዚአብሔር ህግ፣ በእግዚአብሔር አሰራር እንሄዳለን። ተመልከቱ፣ የሙሴ ህግ ለእስራኤል እንጂ ለአሕዛብ የተሰጠ እንዳልነበረ ከመጽሐፍ ቅዱስ ላይ እንመለከታለን። ሌላው ይሄ የእስራኤል ህዝብ ጠንቅቀው እንዲያውቁት የተደረገው ይሄንን ነው። እነሱ የተለዩ ህዝቦች ናቸው ማለት ነው። ከሌላው አሕዛብ ኤክስፔክት አያረጉም። ህግን መጠበቅ ኤክስፔክት የሚያደርጉት ከራሳቸው ህዝብ ነው፣ ከአይሁዶች ነው። ከአሕዛብ ላይ ለምን እንዲያደረክ የእግዚአብሔር ህግ ይሄ ነው ብለው ቶራ ጠቅሰው በድንጋይ ወግረው አይገሉም። የራሳቸውን ሰው ግን በእግዚአብሔር ስራ ስላልሄደ በድንጋይ ወግረው ሊገሉት ይችላል። አያቸው። ስለዚህ የሙሴ ህግ የተሰጠው ለእስራኤል እንጂ ለአሕዛብ አይደለም ብዬ ደጋግሜ ይናገራለሁ። ለምን? እኛ ኢትዮጵያውያንና ኤርትራውያን ከመጣንበት ካደግንበት ባክግራውንድ የተነሳ በተቀላቀለ ነገር ነው ያደግነው። በዚህ ህጉን እንጠብቃለን። ይቅርታ አድርጉልኝ፣ ቅድም በመግቢያ ላይ አስተዋውቅ ያለው አንዳንድ አብያተ ክርስቲያናትን ስም የምጠራው በመፍረድ አይደለም፣ ወይንም እኛ ከእናንተ ይልቅ እናውቃለን በሚል በትዕቢት መንፈስ አይደለም፣ ግን ቃሉን ለማስተማር ከእግዚአብሔር እውነት ስለምነሳ ነው። እና እግዚአብሔር ህጉን ሲሰጣቸው ለአይሁዶች ነው የሰጠው። አይሁዳዊ ነን እኛ ካልን ምንም ችግር የለብንም፣ ህጉን ጠብቅ። ነገር ግን አሕዛብ ለሆን ነው ለእኛ እግዚአብሔር በወዲህ ታቦቱን በወዲህ ጸጋውን አልሰጠንም። ስለዚህ አሁን በወዲህ መጋረጃውን አድርገን በወዲህ ደግሞ ወንጌሉን አንከፍትም። ሁለቱ ነገሮች ሲደበላለቁ የወንጌል እውነት በትክክል አይሄድም። ጳውሎስ ዘመኑን ሁሉ የሰበከው ይህንን ነበረ። ክርስቶስ ሲደመር የአይሁድ ስርዓት ያድናል የሚል ፎርሙላ አልተሰጠንም። በኋላ እንነጋገርበታለን። ስለዚህ የሙሴ ህግ ለአይሁድ እንደተሰጠ በደንብ ካሰመርና ከተረዳን፣ የእስራኤል ህዝብም ደግሞ ይህንን ጠንቅቀው እንደተረዱ፣ ከአሕዛብ የኤክስፔክቴሽን እንደሌላቸው፣ እንግዲህ በአይሁድም
በአፈ ታሪክ ውስጥ ሕግ ወይም ኦራል ሎ የተሰጣቸው በጽሁፍም በሕጋቸው በታልሙድ ላይ የተጻፈው ሕግ የተሰጠው ለአይሁዶች ነው። በጣም ጥሩ። ስለዚህ ለአይሁዶች ስለተሰጠ ኃጢአትን እንስራ እንዴ? አትግደል ይላል። ለአይሁዶች የተሰጠው እኛ እንግደል እንዴ አይልማ መጽሐፉ። አሳያችኋለሁ ለእኛ የተሰጠውን ሕግ ደግሞ። ስለዚህ በአይሁዶች አስተሳሰብ አሕዛብ የተሰጣቸው በኖህ ሕግ እንዲተዳደሩ ነው። ብሉይ ኪዳን ነው አሁን ማወራው። በኖህ ሕግ እንዲተዳደሩ ነው። የኖህ ሕግ ምን እንደሆነ ከጥፋት በኋላ በዘፍጥረት 9 ከ1 እስከ 17 ላይ ሄዳችሁ እግዚአብሔር ገና አይሁድ የሚባለው ሕዝብ ሳይመጣ ለአሕዛብ የተሰጣቸውን ሕግ በአዲስ ኪዳን ላይ እንኳን ተጠቅሶ ትመለከታላችሁ። ስለዚህ ከዚህ በመነሳት የአይሁድ መምህራን ወይም ራባዮች ለአሕዛብ 7 ሕግጋትን ቀርጸው ሰጥተዋቸው ነበር። አንደኛ የሰውን አስተዳደር ወይም ስልጣን በተመለከተ እንደ ግድያ ያለውን አይነት ወንጀል የሚበይንን ሕግ ሰጥተዋቸው ነበር። ሌላ የቀሩት ለምሳሌ የስድብ ቃል፣ ጣዖትን ማምለክ፣ ዝሙት፣ ስርቆት፣ ስጋን ከነደሙ መመገብና ነፍሱ ያለችበትን እንስሳ መመገብ፣ እነዚህን ነገሮች ማድረግ የኖህ ሕግ ናቸው። ይሄ ከነዚህ ራቁ አለ እግዚአብሔር። ሕግ ከመሰጠቱ በፊት የሆነውን ታሪክ ነው የምነግራቸው። እዚህ ቤተ ክርስቲያን ስትመሰረትና አሕዛብ ጌታ ኢየሱስ ክርስቶስን መቀበል ሲጀምሩ ግርዘትን ጨምሮ የሙሴ ሕግ መደረግ አለበት የለበትም የሚል በሐዋርያት መካከል ትልቅ እሰጥ አገባ ነበረ፣ ጭቅጭቅ ነበረ። ስለዚህ ግርዘት ካልተገረዛችሁ እናንተ እውነተኛ ክርስቲያኖች አትሆኑ። እውነተኛ አይሁድ ብቻ ነው እውነተኛ ክርስቲያን የሚሆነው። ምክንያቱም እውነተኛ አይሁድ መሲሁን ሲጠብቁ ነበረ። መዳን ለአይሁድ ነው መጀመሪያ። ስለዚህ እንዴት አድርጎ አሕዛቦች ሳይገረዙ ይድናሉ? እኛ የሁሉ ዘመን ጠብቀን እኛ የሁሉ ተገርዘን የእግዚአብሔርን ስርዓት ጠብቀን እኛም እነሱም እኩል እንዴት እንድናለን? እኛ የተሻልንን ብሎ የሚለው የክላስ አይነት አስተሳሰብን ይህንን ነው የጥልን ግርግዳ አፈረሰው የሚለው አያችሁ። ስለዚህ ጉዳዩ በጣም ወሳኝ ጉዳይ ስለነበረ በመጀመሪያ በኢየሩሳሌም የተደረገው የሐዋርያት ኮንፈረንስ ወይንም ጉባኤ ላይ የኢየሩሳሌሙ ጉባኤ ላይ ያዕቆብ ተነስቶ የተናገረው በጣም ወሳኝ ነገር ነበር። ከብዙ ውይይት በኋላ ሐዋርያት ሥራ 15 ላይ ማውጣት የምችሉ ሰዎች ካወጣችሁልኝ እዚህ ላይ ማንበብ እችላለሁ። ከብዙ ውይይት በኋላ ሐዋርያት ሥራ 15 ተመልከቱት እናንተ ከ1 እስከ 29 የተረተሩት እንግዲህ ይላል አባቶቻችን ያዕቆብ ነው ያለው እኛ ልንሸከመው ያልቻልነውን ቀንበር ስለ ሕግ ነው የሚናገረው በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን ከምን ይራቁ? ከጣዖት ሌላስ ኩሰት፣ ከዝሙት፣ ከታነቀ ከደም ይራቁ። ይህንን ይርቁ ዘንድ እንጽፍላቸዋለን ነው እንደውም የሚለው ያዕቆብ። ስለዚህ ተመልከቱ፣ ኮንሰርቬቲቭ የሚባለው አይሁድ ያዕቆብ ተነስቶ በጉባኤው መካከል የተናገረው ይህንን ጠብቁ፣ ይህንን አጠብቁ፣ ይህን 613ቱን ሕጎች ጠብቁ የሚል አልተናገረም። ሪፈር ያደረጋቸው ሐዋርያት ሥራ 15 ላይ የኖህን ሕግ ነው የነገራቸው፣ የሙሴን ሕግ አይደለም። ስለዚህ የኖህ ሕግ ምንድን ነው? አሁን ልክ ሐዋርያት ሥራ 15 ላይ የምትመለ አባቶቻችንና እኛ ልንሸከመው አልቻልንም ሕጉን። ይህን ቀንበር በደቀ መዛሙር ጫንቃ ላይ አትጫኑባቸው ወደ ወንጌል በመጡት ላይ እና ከምን ይጠበቁ ታዲያ? ዝም ብለን እንልቀቃቸው እንዴ? አይደለም። ከጣዖት ይጠበቁ፣ ከርኩሰት ይጠበቁ፣ ከዝሙት ይጠበቁ፣ ከታነቀ ይጠበቁ። ማለት የታነቀ እንስሳን አንቀው ወይንም ደግሞ እሱ ከዛ ነገር ከደም ይራቁ። ይህንን እንጻፍላቸው ብሎ ይህን ሲያስጠነቅቅ ትመለከታላቸው። ስለዚህ እነዚህ ሕግጋት ሁሉ በኖህ ሕግጋቶች ስር አሉ እያልኳቸው ነው። ይህን ልናስተውል ይገባል። እና ከአሕዛብ ወደ ክርስትና የሚመለሱ አማኞች ሁሉ የሙሴን ሕግ እንዲጠብቁ አይጠበቅባቸውም። ልድገመው፣ ከአሕዛብ ወደ ክርስትና የሚመጡ አማኞች ሁሉ የሙሴን ሕግ ጠብቁ የሚል ትእዛዝ አልተሰጣቸውም። አይሁዶች ከሆኑ ሌላ ነው፣ ሌላ ሕግ ነው ያላቸው። እንግዲህ እኛ እንደ ኢትዮጵያውያን ምናልባት እንደ ኤርትራውያን ይህንን ሕግ ስንቀበልና ስንማር አይሁዳዊነት ያለብን ከሆነ እና አይሁዶችንን ብለን ካመንን ነው። ነገር ግን መጽሐፍ ቅዱስ የሚያስተምረን እዚህ ጋር ቴንኪዩ ምህሮ ለጣዖት ከተሰዋ ከደም ከታነቀ ከእንደዚህ ራቁ ብሎ ኖህ የነገራቸውን ሕግ እሱን ነው ይጠብቁ የነበረው የሚያስተምሯቸው የነበረው። እና ምን ልላችሁ ነው? ሕጉ የተሰጠው ለእስራኤል ነው። ሮሜ 9:4 ላይ ሄዳችሁ ስትመለከቱ መጽሐፍ ምን ይላል? እነሱ እስራኤላውያን ናቸው። ስለ አይሁድ ነው የሚናገረው። ልጅነት የነሱ ነው፣ ክብር የነሱ ነው፣ የኪዳን ሕግ የነሱ ነው፣ የመቅደስ ስርዓት የተስፋው ቃል የነሱ ናቸው። ይህንን ነው ሮሜ 9 ላይ የሚናገረው። ባለፈው ተምረነዋል። ወደ ኤፌሶን 2 የሚቀጥለው ጊዜ ላይ ስንማረዋለን።
ኤፌሶን ምዕራፍ 2 ቁጥር 12 አካባቢ ነው በዚያ ዘመን ከእግዚአብሔር መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እሺ ለተስፋው ቃል ኪዳን እንግዶች ነበራችሁ። ሕግ አልተሰጣችሁ እንትን ነበር የምትኖሩት አጥር እንደሌለው በቃ ዋይልድ እንደሆነ እንስሳ ነበር የምትኖሩት። የፈለከውን ትበላለህ፣ የፈለከውን ትጠጣለህ፣ የፈለከውን አይነት ላይፍ ስታይል ትኖራለህ። በኃጢአት ውስጥ ተዘፍቀው ነበር አሕዛብ የሚኖሩት፣ በጨለማ ውስጥ ያሉ ነበሩ። አይሁዶችስ በጣም ባለባበሳቸው የእግዚአብሔር ሕግ አላቸው፣ በአበላል የእግዚአብሔር ሕግ አላቸው፣ ሲያገቡ የእግዚአብሔር ሕግ አላቸው፣ መቅደሳቸው ውስጥ የእግዚአብሔር ሕግ አላቸው፣ በአምልኮ ሁሉ ነገራቸው በእግዚአብሔር ሕግ የተከበቡ ነበሩ። ሕግ መጥፎ ነገር አይደለም፣ በነገራችን ላይ እንማራለን እሱ ነው። ስለዚህ መጽሐፍ ቅዱስ የሚነግረን ሄዳችሁ ከአዲስ ኪዳንም ላይ ጌታችን ኢየሱስ ክርስቶስ አንድ ጊዜ አንዲት ከነዓናዊ ሴት ወደሱ መጣች እና ምንድነው ያለችው ታስታውሳላችሁ? ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ በቃ ያሰቃያት ነውና ብላ በቃ በጌታ ፊት ጮኸችበት። ኢየሱስ መልስ አልሰጣትም እና ደቀ መዛሙርት መጡና ምን አሉት? በኋላችን ትጮኻለችና እባክህን ይህችን ሴትዮ አሰናብታት ብለው ሲጠይቁት ትመለከታላችሁ። እና ጌታ ያላትን ቃል አስተውሉ። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መጣ ጌታ ሆይ እርዳኝ እያለች ሰገደችለት ይላል መጽሐፍ ቅዱስ። ጌታ ኢየሱስ ምን አላት? የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ሲላት፣ እንዴ ጌታዬ ሆይ ቡችሎች እኮ የጌቶችንም ፍርፋሪ ይበላሉ፣ አንቺ ሴት እምነትሽ ትልቅ ነው አለና ልጇን ሲፈውስላት ትመለከታላችሁ። ምንድነው እዛ ላይ ላሳያችሁ ይህን ጥቅስ የጠቀስኩበት ምክንያት ምንድነው? ከእስራኤል ቤት ለጠፉት በጎች ለነሱ ነው የተላኩት ብሎ ሲናገር ትመለከታላችሁ። ስለዚህ መጀመሪያ የተላከው ጌታም የመጣው ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ መጽሐፍ ቅዱስ ይነግረናል። እንግዲህ ስለ ሕጉ ለማን እንደተሰጠ ነገርኳችሁ። ሕጉ ደግሞ ሌላ ምንድነው? ጊዜያዊ ነበር። ሕግ ጊዜያዊ ነው? አዎ ጊዜያዊ ነው። ምን ማስረጃ አለን? እንግዲህ ስለ ሕግ የምናውቀው አንድ ዋና መሰረታዊ እውቀት ምንድነው? ጊዜያዊ ነው። ኢተርናል አልነበረም። መጽሐፍ ቅዱስ በተለያየ መንገድ ላይ የሚናገራል። በተለይ ከእስራኤል ሕዝብ ጋር የገባቸው ኪዳናት ነበሩ። የአብርሃም ኪዳን፣ የዳዊት ኪዳን፣ የተለያየ አይነት ኪዳኖች በኪዳናት የሚታወቁ አሉ። ለእናንተ ምናልባት ታውቁት ይሆናል ከኔ ይልቅ እና እነዚህ ቃል ኪዳኖች ዘላለማዊ ተብሎ የተጠሩ አሉ። ለአብርሃም የገባለት ኢተርናል ነው። ለዳዊት የገባው ኢተርናል ነው እና እንደገና ደግሞ ምድሪቱን ሰጣቸዋለሁ ምን የገባላቸው ዘላለማዊ ኪዳናቸው ነው። ነገር ግን አንዳንድ ኪዳኖች ያሉ ለጊዜው ኮንዲሽናል የሆኑ በሁኔታዎች ላይ ተመሰረቱ፣ እንደገና ደግሞ ጊዜያዊ የተባሉ። የሙሴ ሕግ ዘላለማዊ ስለመሆኑ በአንድ ስፍራ መጽሐፍ ቅዱስ ላይ አትመለከቱም ወገኖች ወይ ለአንዳንዶች እንዴት እንደዚህ ይባላል ሊሉ ይችላሉ። እንደሚቴልዩ መጽሐፍ ቅዱስ የሚለውን እሱን ይዘን ነው የምንቆመው። መጽሐፍ ቅዱስ በነቢዩ ኤርምያስ ላይ ምን ይላል? አሮጌው ኪዳን ብሉይ ኪዳን በአዲስ ኪዳን እንደሚተካ አስቀድሞ እንደተነበየ ኤርምያስ 31 ላይ ሄዳችሁ ማየት ትችላላችሁ። ይሄ አሮጌው ኪዳን በአዲሱ ኪዳን እንደሚተካ ዛሬ በቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ ካደረገው አንዱ ነገር ብሉይ ኪዳን ተፈጸመ፣ አዲስ ኪዳን ተጀመረ። ስለዚህ ብሉይን ምን አደረገው ነው የሚለው መጽሐፍ ቅዱስ እንደሚናገር አስረጀው። ምን ማለት እንደሆነ ከእግዚአብሔር ቃልም አሳያቸዋለሁ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር ይላል ኤርምያስ ላይ የሚናገር። በሚቀጥለው ምዕራፍ ላይ ምዕራፍ 32 አካባቢ ላይ ቁጥር 40 አካባቢ ሄዳችሁ ስትመለከቱ አዲስ ኪዳን ደግሞ ዘላለማዊ እንደሚሆን ይናገራል። ተመልከቱ። አዲስ ኪዳንም ኢተርናል እንደሆነ ልክ እንደ አብርሃም ኪዳን እንደ ዳዊት ኪዳን አዲስ ኪዳንም ኢተርናል ይሆናል ይላል፣ ወይንም ዘላለማዊ ይሆናል ይላል። ለነሱ ከማደርገው በጎነት አልመለስም አለ እግዚአብሔር። ከነሱ ጋር የዘላለም ቃል ኪዳን እገባለሁ፣ ከኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ስለ አዲስ ኪዳን ነው የሚናገረው። ብሉይ ኪዳንን ቸል አልኳቸው ነው የሚለው። ቸል አልኳቸው።
የዕብራውያን ጸሐፊ ተመሳሳይ በሆነ ነገር ሕጉ ጊዜያዊ እንደሆነ ሊያሳየን ሲፈልግ የአዲሱ ኪዳን ዘላለማዊነት የቀደመውን ኪዳን ኃላፊነት ወይንም መሻሩን የሚያሳይ ነው። ፊተኛው ኪዳን ይላል የዕብራውያን ጸሐፊ ሲናገር ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበር። እሺ ሁለተኛው ኪዳን ወይንም ኋለኛው ኪዳን አስፈላጊ የሆነበት ምክንያት ለምንድነው? የፊተኛው ኪዳን ነቀፋ ነበረበት ይላል። እነሆ ከእስራኤል ቤት ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ብሏል እግዚአብሔር። አዲስ ማለቱ ይላል የዕብራውያን ጸሐፊ ሲናገር አዲስ ማለቱ ፊተኛውን አስረጅቷል። አሮጌው ውራጅ የሆነውስ ሊጠፋ ቀርቧል ብሎ ይናገራል። ዕብራውያን ምዕራፍ 8ን ተመልከቱት ከ1 እስከ 13፣ ዕብራውያን 9ን ተመልከቱ ከ15 እስከ 16፣ ዕብራውያን 13ን ቁጥር 20ን ተመልከቱ። ለዚህ አሁን ለተናገርኩት ማስረጃ ይሆናቸዋል። ስለዚህ ማንም የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ነው። ስለዚህ መጽሐፍ ቅዱስ ምን ብሎ ይናገራል? እንግዲህ ምንድነው ይላል። ይህንን ጥቅስ ከገላትያ 3 ላይ ላነብላችሁ። እንግዲህ ሕግ ምንድነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛው እጅ በመላእክት በኩል ስለ ሕግ መተላለፍ ጨመረ ይላል። ተመልከቱ ምን ማለት እንደሆነ አሳያቸዋለሁ። ታዲያ ሕግ የተሰጠበት ምክንያት ምንድነው? ሕግ የተጨመረው ከመተላለፍ የተነሳ ተስፋው ያመለከተው ዘር እስኪመጣ ድረስ ነው። ምን ማለት ነው? ሕግ በተሰጠ ቁጥር መጀመሪያ ሕግ ምንድነው? ተስፋ የተሰጠው ዘር እስኪመጣ ድረስ መሲሁ እስኪመጣ ድረስ በመካከለኛ በመላእክት በኩል የተሰጠ ነው ይላል። ስለዚህ ስለ ሕግ መተላለፍ ጨመረ ሲል ምን ማለት ነው? ደሞር ሕግ በተሰጠ ቁጥር ደሞር ኃጢአት እየጨመረ ተመልከቱ። በየመንገዳችሁ ላይ ትራፊክ ላይ እዛም ትራፊክ ላይ በየ5 ሜትሩ ላይ ቢሄድ አንድ ቦታ ላይ ስደሱ እየጣሳችሁ ታልፋላችሁ። ስለዚህ ሕግ እየተጣሰ ኃጢአት እየበዛ ኃጢአት ጨመረ ይላል እና ሁሉም ከኃጢአት በታች ሆነ። ሕግ የሚያሳያችሁ ምን መሰላችሁ? ዋና መዋኘት ክልክል ነው የሚል ጽሑፍ አይታችኋል። ውሃ ዳር ሄዳችሁ ባህር ዳር ልክ እንደዛ መዋኘት ክልክል ነው ይላችኋል። ብትዋኝ ትሰምጣለህ፣ አሳ ነባሪ ያለበት ወይንም ደግሞ አዞ አለበት ብሎ ማስታወቂያ ይነግራችኋል። ነገር ግን ገብታችሁ ብትሰጥሙ ሕግ ዘሎ ገብቶ አያወጣችሁ። በሕግ ምሕረት የለም መጽሐፍ እንደሚናገር። ጸጋ ግን ከዛ የተለየ ስለ እሱ እናገራለሁ ትንሽ ቆይቼ። ወገኖች ሆይ ዛሬ ስለ ሕግና ስለ ጸጋ ስነግራችሁ ጥሩ ጊዜ ነው። እግዚአብሔር ጥሩ ሰዓት ላይ ነው። መስቀል ቀን ስለዚህ ቃል እየተማርን ያለ ነው። በሌላም ቀን ብትሰሙት የእግዚአብሔር ቃል አያረጀው። ወገኖች ሆይ ገላትያ 3:19 የሚነግረን ይሄንን ነው። ሕግ በበዛበት ሕግ ባለበት ኃጢአት ጨመረ። ወዮ አለ ጳውሎስ አንድ ጊዜ ወዮ ለዚህ ከኃጢአት ከተሰጠ ሥጋ ማን ይለየኛል አለ። በአንድ ወቅት ራባይ የነበረ ሰው ነው። ሕግን ባወቀ ቁጥር መተላለፉ እየጨመረ ኃጢአቱ እየበዛ፣ ምክንያቱም ሕግ አይረዳውም። ኃጢአት እንዳይሰራ ሕግ አይከለክላችሁም። አያችሁ፣ ኃጢአተኛን ተፈጥሮ ከውስጣችሁ ሊያወጣላችሁ አይችልም ወገኖች። እና ምን ልላችሁ ፈልጌ ነው፣ ሕግ ሙሉ ለሙሉ ተሽሯል ወይ? የሙሴ ሕግ የተሻረው መጽሐፍ ቅዱስ የሚያሳየው እንዴት እንደሆነ አሳይቻችኋለሁ። አዲስ ኪዳን ሲመጣ ምንን ተክቶታል? ብሉይ ኪዳንን ተክቶታል። ስለዚህ እግዚአብሔር ከእኛ ጋር ዲል የሚያደርገው በአዲስ ኪዳን ነው። የአዲስ ኪዳን መረዳታችን በትክክል እንዲሆን ካስፈለገ ደግሞ ብሉይ ኪዳንን ጥላውን ማወቅ አለብን። አንዳንድ ሰዎች ብሉይ ኪዳን አያስፈልግም፣ ልናውቀውም ልናነበውም ሊሰበክም አያስፈልግም። በተለይ በምዕራቡ ዓለም ስትሄዱ ከብሉይ ኪዳን ጠቅሰው አያስተምሩም። መዝሙረ ዳዊትን ምናልባት ይሰብኩ ይሆናል ፈረንጆቹ ጋር። ነገር ግን ሁሉ የሚሰብኩት አዲስ ኪዳንን ነው የሚሰብኩት። ተሳስተዋል ማለት አይደለም። ነገር ግን ብሉይ ኪዳንን ስታውቁ በጣም ሪች ያደርጋችኋል። በጣም ስለ ኢየሱስ ውበት አድምቆ ያሳያችኋል። አሰ ባክግራውንድ ላይት ይጠቅማል። ኢየሱስን ያጎለዋል ማለት ነው። ስለዚህ የሙሴ ሕግ በከፊል ወደ አዲስ ኪዳን እንደተሻገረ መጽሐፍ ቅዱስ አይነግረንም። የዕብራውያን መልእክት ጸሐፊ እንዳስቀምጠው አዲስ ማለቱ 8:13 እና አሁንም ዕብራውያንን ብጠቅስላችሁ አዲስ
ኪዳን እሰጣለሁ ሲል እግዚአብሔር ፊተኛውን አስረጅቷል። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ብሎ መጽሐፍ ቅዱስ ይህን ያስተምረናል። እና ሕጉ ምን ማለት ነው? ምንም ነገር ፍጹም አያደርግም። ሕግን ጠብቆ ሕግን ፈጽሞ ሕግን አከናውኖ ብቃትን፣ ብጽዕናን ወይንም ደግሞ ፍጹምነትን ያገኘ ማንም ሰው የለም። ማንም ሰው የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የሚል ይህ ነው። ሁሉ ከኃጢአት በታች ወደቀ። ሕጉ ስታንዳርዱ ላይ ወጣ፣ ሰው ሊፈጽመው አልቻለም። የቀደመው ይላል የቀድሞው ትእዛዝ ታስታውሳላችሁ፣ ዕብራውያን 7:18 አካባቢ ላይ የቀድሞው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል ይላል። የቀደመው ትእዛዝ የትኛው ነው? ብሉይ ኪዳን። ሕጉ ማንንም ስሙኝ በትክክል ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ኢየሱስ የመስቀሉ ሥራ ክብር ለእግዚአብሔር ይሁን። ፍጹም የሆነ ምንም ነቀፌታ የሌለበት መስዋዕት ኢየሱስ ክርስቶስ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህንን ነው የዕብራውያን ጸሐፊ ለአይሁዶች ይሰብኩላቸው የነበረው። የድሮስ ሕግ ምንድን ነው ይሏቸዋል? የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ቀርቦልናል ይላል። ወገኖቼ በደንብ ከሰማችሁኝ ይሄ ዛሬ የምሰብክላችሁ ወንጌል አርነት ያወጣችኋል፣ ከሕግ አርነት ያወጣችኋል። በአስተዳደጋችን ተኮልኩሎ ውስጣችን ገብቶ በመስቀሉ ሥራ ደስ እንዳይለን እኛ በሠራ ነው በእኛ በራሳችን መመጻደቅ፣ ራስን መሾም፣ የሕግ እኮ ፍሬዎች ናቸው እነዚህ ሁሉ። ፕራይድ ምኖች ሁሉ እኮ የሕግ ፍሬዎች ናቸው። በቃ ሕግ ነው። የሆነ ሥራ ሰው ለፍቶ ያመጣው ነገር ከሆነ እንዴ ላቤን ጠብ አድርጌ ያመጣሁት ነው ብሎ ይኩራራበታል። ጸሎት ሕይወቱም አምልኮም አገልግሎቱም ላቤን ጠብ አድርጌ ያመጣሁት ነው ከሆነ ጸጋ መሆኑ ቀረ ማለት ነው። የሰው ሥራ ነው ማለት ነው ጸጋ። ዛሬ ስለሱ እንማራለን። መጽሐፍ የሚናገረው ይህን ነው። እምነት ሳይመጣ ሊመጣ ላለው ምን እናደርግ ነበር? ተዘግተን እንጠበቅ ነበረ ነው የሚለው። ከሕግ በታች እንጠበቅ ነበር። ተዘግተን የሚለው ምን መሰላችሁ? በእስር ላይ ሆነን በቃ በፕሪዝን ውስጥ እንዳሉ እስረኞች ነበርን። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። አሁን ሞግዚት አያስፈልገንም፣ እምነት መጥቷል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። ገላትያ 3 የሚነግረን ይሄንን። ስለዚህ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው ከሆነ ሞግዚት የሚያስፈልገው ሕፃን ነው። ለዚህ ነው የሕግን ትምህርት የመጀመሪያ ትምህርት ይለዋል፣ ኤሌመንተሪ ነው ይለዋል። አያችሁ አዲስ ኪዳን የተሻለ ኪዳን እንደሆነ ዕብራውያን መጽሐፌን ያስተምረናል። ስለዚህ እምነት ግን መጥቷል። ከምን የተነሳ? ኢየሱስ በመስቀል ላይ ከሰራው ሥራ የተነሳ። ተመልሳችሁ ወደ ሞግዚት አያስፈልጋችሁም። ከእንግዲህ ወዲህ ከሞግዚት በታች አይደለንም። ልድገመው፣ ከእንግዲህ ወዲህ ከሞግዚት በታች አይደለንም። ይሄ ፓስተር አስፋው ቃል አይደለም፣ ገላትያ 3:23-25 የሚናገረው ነው። ከሞግዚት በታች አይደለንም፣ ከሕግ በታች አይደለንም። አድርግ አታድርግ የሚለውን ሕግ አንብበን አይደለም የምንኖረው፣ በመንፈስ ሕግ ነው የምንኖረው። ሮሜ 7:6 ምንድን ነው የሚለው? አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፋተናል። ሃሌሉያ! እንዴት ደስ ይላል! ልክ ባልና ሚስት ባልየው ሲሞት ሚስትየዋ ከኪዳኗ ነፃ እንደምትሆን ሌላ ማግባት እንደምትችል፣ አሁን ግን ለታሰርንበት ስለ ሞትን ለሕግ ስለ ሞትን ከሕግ ተፋተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ ባሮጌው ፊደል ኑሮ አይደለም። ራሳችሁን የምትኮንኑ በቃ ይህንን አልፈጸምኩም ይህን አላረቁ ራሳችሁን እየኮነናችሁ የምትኖሩ ሰዎች ካላችሁ ፕሊስ አይ ኢንከሬጅ ዩ። ጌታንም ኢቭን የተቀበላችሁ ሰዎች የጸጋ ወንጌል እስኪገባችሁ ድረስ ወንጌል አልገባችሁም። ድናችኋል፣ ጌታን ተቀብላችኋል። ነገር ግን አሁንም በሕግ ስርዓት ነው የምትመላለሱት። ራሳችሁን ትደበድባላችሁ። ኃጢአት ንስሐ ከገባችሁ በኋላ አሁንም ደጋሚ ራሳችሁን ትደበድባላችሁ። በቃ አንዳንዶቻችሁ ቢሆንላችሁ ገዳም ብትገቡ ደስ ይላችኋል። ይሄ በእኛ አሁን በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌ በፊደል ኑሮ አይደለም ይላል። ሃሌሉያ ሃሌሉያ። ይሄ እግዚአብሔር እውነት በእናንተ ውስጥ ይግባ ዛሬ በጌታ በኢየሱስ ክርስቶስ ስም።
የጸጋው መገለጥ በውስጣችሁ ይግባ። ይሄ የአእምሮ ዕውቀት ከሆነ የትም አትደርሱ። ያው ይሄ እንደሌላው ትምህርት ነው የሚሆንባቸው። ግን የጸጋው መገለጥ ውስጣችሁ ሲገባ አቤት ረፍታችሁ፣ አቤት ረፍታችሁ። let me tell you በጣም ሪሊጂየስ ባክግራውንድ ኖሮኝ ያደግኩት በልጅነት ካደግንበት ቤተክርስቲያንም ማለት ነው። እና ብዙ ጊዜ ራስን መኮንን፣ አልጸለይኩም መኮንን ይሁን በቃ ራስን መኮንን ራስን አለመብቃት፣ ራስ መኮንን በቃ እንደዚሁ ራስን መደብደብ። ይሄ የሚያሳያችሁ የመስቀሉን ስራ ካለማየት ነው። የልቦና አይኖቻችሁን እግዚአብሔር ያብራላችሁ። ሕጉ ሙሉ ለሙሉ ተሽሯል ወይ? ተመልከቱ መጽሐፍ ቅዱስ የሚለውን ለውጪ ሄድ ስላይዱን ላሳያችሁ። በነጻነት ልንኖር፣ ልድገመው፣ በነጻነት ልንኖር ክርስቶስ ነጻነት አወጣን። አሜን አሜን አሜን። እንግዲህ ጸንታችሁ ቆሞ። ይህ ነው ወንጌላችን የሚያስተምረው። ለምንድን ነው ጳውሎስ ይህንን የሚናገረው? ጸንታችሁ ቆሙ የሚልን ምን ስለመጣ ነው? ነጻነትን የሚወስድ ነገር መጥቶባቸዋል። የገላትያን ሰዎች መልሶ ወደ ባርነት የሚወስዷቸው አስተማሪዎች እየመጡ ነው። ገላትያን ኔክስት ክላስ ላይ ስንማረው እንመለከተዋለን ወገኖች። ስለዚህ በገላትያ ላይ የምትመለከቱት ይሄንን ነው። ገላትያ 5 ቁጥር ከ1 እስከ 4 ላይ የሚናገረው stand fast therefore in the liberty፣ በነጻነታችሁ ላይ ቆሙ ነው የሚለው መጽሐፍ ቅዱስ ላይ ወገኖች ሆይ። ስለዚህ ጳውሎስ የሚነግረን ይህን ነጻነታችሁን ጠብቁ ሲል የምን አይነት ነጻነት ነው? በሕግ ከመታሰር ወደ ባርነት ከመሄድ፣ ከዛ አይነት ባርነት ተጠንቀቁ እያለ ይናገራል። እና በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቆሙ። እንደገና ምን ማለት ነው? ወጥታችኋል እኮ እናንተ የገላትያ ሰዎች፣ በባርነት ቀንበር አትያዙ። የባርነት ቀንበር የተባለ የቱን ነው? የሙሴን ሕግ ወይም ደግሞ አሮጌውን ኪዳን። እኖ እኔ ጳውሎስ እላችኋለሁ ማለት ነው። እኔ እኮ አወዝ ዋን ኦፍ ዩ፣ እኔ እኮ ሐዋርያው ዛሬ ጳውሎስ የተባልኩት ሰው ትላንት የሕግ እስረኛ ነበርኩኝ። ትላንት በሕግ ቀንበር ስር ነበርኩኝ። ብትገረዙ ክርስቶስ ምንም አይጠቅማችሁ፣ ሕግን ሁሉ እንዲፈጽም ግድ አለበት ብዬ እነግራችኋለሁ። ይሄ ምን ማለቱ ነው? በአማርኛችን ትንሽ ደበስበስ አድርጎት ነው የሚያልፈው። እኔ ይህን የድሮ ሕያው ቃልን ትርጉም ላነብላችሁ። በሕያው ቃል ትርጉም የሚለው እንደዚህ ነው። ሕያው ቃል ላይ ከ1 እስከ 4 ክርስቶስ አርነት ያወጣን በነጻነት ለመኖር ስለሆነ ከእንግዲህ ወዲህ ጸንታችሁ ቁሙ እንጂ ዳግመኛ ለኦሪት ሕግና ስርዓቶቿ ባሪያዎች ሆናችሁ አትገዙ። እኔ ጳውሎስ የምነግራችሁን ልብ በሉ። የኦሪትን ሕግ በመጠበቅና የግርዘትን ስርዓት በመፈጸም ለመጽደቅ የምትፈልጉ ከሆነ ክርስቶስ ምንም አይጠቅማችሁም። በድሮ አማርኛ የሚለው ይህንን ነው። ብትገረዙ ክርስቶስ ምንም አይጠቅማቸው ነው የሚለው። ኦኬ፣ ለመጽደቅ የምትፈልጉ ከሆነ ክርስቶስ ምንም አይጠቅማችሁ ማለት በግርዘት ማለት ነው። መገረዝ ያጸድቃል ብሎ የሚያምን ሁሉ የኦሪትንም ሕግና ስርዓት በሙሉ መፈጸም ግዴታ አለበት። ኦኬ፣ አሁን ወደዚህ እንድትመለከቱ ፈልጋለሁ። እዚህ መጽሐፎችን ተመልከቱ፣ ሼልፉ ላይ ተመልከቱ። አንዱን መጽሐፍ ብስበው ሌሎቹ መጽሐፍ ሁሉ ተጠጋግተው ስለቆሙ ይንጋደዳሉ፣ ይወድቃሉ። አንዱን ሕግ ጠብቃችሁ ሌላውንም ሕግ 613ቱንም ሕጎች ካልጠበቃችሁ ታሴት ሁሉንም አበላሽታችኋል ማለት ነው። አንዱን ኃጢአት ስታበላሹ፣ ለምሳሌ የማይሰርቅ ሰው ምናልባት ቢዋሽ ሰርቋል ማለት ነው። የማይገድል ሰው መጥቶ ደግሞ እዚህ ጋር የሆነ ነገር ቢያደርግ የባልንጀራውን ሀብት ቢመኝ ኃጢአትን ሰርቷል ማለት ነው። ስለዚህ የተያያዘ ነው። ሕግን ሁሉ እንዲጠብቅ እላችኋለሁ ማለት መጠበቅ አለ። ስለዚህ በሕግ ልትጸድቁ የምትፈልጉ ከሆነ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ዳት ማለት ምን ማለት ነው? እናንተ በጸጋ አይደላችሁም ያላችሁት። ስለዚህ የእግዚአብሔር ጸጋ የሚያስፈልገው በሕግ ለመጽደቅ ስትሞክሩ ወደ ጸጋ አይደለም ያመጣችሁ፣ ከጸጋ ወድቃችኋል። በጣም አደገኛ ቃል እኮ ነው። ከጸጋ መውደቅ ማለት እኮ ከእግዚአብሔር ፍሪ ጊፍት ጽድቅን እግዚአብሔር ኢየሱስ ክርስቶስ ሰርቶ ጽድቅን ሰጠን፣ አጸደቀን፣ ከስራችን አይደለም። ስለዚህ በራሴ ስራ ልጸድቅ ስሞክር የክርስቶስን የመስቀል ስራ ምን አደርገዋለሁ? አቀለዋለሁ ማለት ነው።
የኔ ስራ ይበቃል፣ ኢየሱስ አያስፈልገኝም፣ በራሴ ተጣጥሬ መንግስተ ሰማያት እሄዳለሁ፣ በቃ ለድሃ እበላለሁ፣ ለዛ አደርጋለሁ፣ ይሄን አደርጋለሁ፣ ስለዚህ መንግስተ ሰማያት እገባለሁ። ኖ ኖ ኖ ኖ ኖ። ለመዳን መንገዱ ኢየሱስ ብቻ ነው፣ ጽድቅ ኢየሱስ ብቻ ነው። ከዳንኩኝ በኋላ ግን የጽድቅ ፍሬ በህይወቴ የገባው የክርስቶስ የጽድቅ ፍሬ እያፈራው በሄድኩ ቁጥር ያንን እግዚአብሔር ይወደዋል። የጽድቅ ፍሬ ይባላል። ያ ማለት ጌታን ካገኘው በኋላ ግን አልጠብቅም፣ ጌታን ካገኘው በኋላ አልሰርቅም። አትስረቅ ተብሎ ተጽፏል። አትስረቅ የሚለውን ስላነበብኩኝ ሳይሆን በውስጤ የመንፈስ ቅዱስ ህግ አለ። እግዚአብሔር ስም የተባረከው። ሌሎችም ህጎች አሉ መጽሐፍ ቅዱስ ላይ ያልተጻፉ በልብ የሚሆኑ ነገሮችን ሁሉ መንፈስ ቅዱስ ያንን በልባቸው ላይ እጽፋለሁ፣ አትመዋለሁ አለ። ስለዚህ መጽሐፍ ታገላብጠን ራባይ ቅዳሜ ነግሮን አይደለም ህግን የምንጠብቀው ወገኖች ሆይ። ስለዚህ በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቆሙ፣ እንደገና በባርነት ቀንበር አትያዙ። ጳውሎስ የሚለኝ ነው። ብትገረዙ ክርስቶስ ምንም አይጠቅማችሁም። ስለተገረዛችሁ እንጸድቃለን ብላችሁ ካሰባችሁ ኖ ኖ ኖ ኖ፣ ያ ማለት ክርስቶስ አይጠቅማችሁም። በመገረዝ አትጸድቁም። ህግን ሁሉ ደግሞ መፈጸም አለባቸው። አንዱን ብቻ አይደለም፣ ከፈጸማችሁ ላይ ቀር 613ቱን መፈጸም አለባቸው። ጳውሎስ ይህን እንደሚናገረው በህግ ልትጸድቁ የምትፈልጉ ሰዎች ካላችሁ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ዋው! እንዴት አይነት ጉድለት ነው ከጸጋ የወደቀ ሰው የሚደርስበት! እንዴት አይነት ኃይለ ቢስ! በቀላሉ ኃጢአት ያሸንፈዋል። ስጋዊ ነው፣ ዓለማዊ ነው፣ ይደባልቃል። የሰማዩን ከምድሩ ይደባልቃል። እዚህ ጋር ተባረኩ ይላል፣ እዚህ ጋር የተረገምክ ሁን ይላል። እዚህ ጋር ሰው ይረግማል፣ እዚህ ጋር ሌላ ነው፣ እዚህ ጋር ሌላ ነው። እና አሁን ጾም አልቋል። ከዛ ደግሞ ቡጊ ሊል ወደ ጭፈራ ቤት ይገባል፣ ወደ መጠጡ ሱስ ይገባል፣ ወደ ጫቱ ይመለሳል። ሃይማኖታዊ ነው፣ ውጫዊ ነው፣ በህግ ስራ ሊጸድቅ ነው የሚፈልገው ማለት ነው። ይህን ስናገር ድርጅቱን አይደለም ግለሰቦችን ወይም ነኝ ብሎ ብዙ ፕሮቴስታንቶችም ብዙ ካቶሊኮችም ብዙ ኦርቶዶክሶችም ብዙ እስላሞችም በዚህ ውስጥ ሊወድቁበት ይችላሉ። እና ይህን እንድታስተውሉልኝ ይፈልጋሉ ወገኖቼ ሆይ። እንግዲህ መጽሐፍ ቅዱስ የሚያስተምረን ነው። ገላትያ 5:6 ላይ ያለውን ቃል ላሳያችሁ። እንደዚህ ይላል፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። መገረዝን ስላደረጋችሁ እግዚአብሔር መንግስት አትገቡም። ለአይሁዶች የሚነግራቸው ነው። መገረዝ የአብርሃም ልጅ ነን እያሉ የሚመኩበት ነገር ነው። ዮሐንስ 4 ላይ ሄዳችሁ ተመልከቱ። ቁጥር 20 ላይ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንግዲህ እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል። አምልኮን ከቦታ ጋር አታያይዙ። አምልኮን እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል። ሪቹዋል በመጠበቅ አይደለም፣ የሆነ በቃ ስፍራ ብቻ አይደለም እግዚአብሔር የሚገኘው። ከዚህ ከስጋዊ ልምምዶቻችሁ አሁን ወደ መንፈሳዊ ነገር ተሻግረን እያለ ነው ጌታ እያስተማራቸው ያለው። ህጉ ተሽሯል አልተሻረም የሚለውን ጥያቄ እየነገርኳችሁ ነው፣ መልስ እየሰጧችሁ ነው። ሐዋርያት ሥራ ምዕራፍ 10 ላይ ሄዳችሁ ብትመለከቱ ጴጥሮስ ርቦት እያለ ምግብ እስኪያዘጋጁለት ድረስ በዚህ ምንድነው ደርብ ላይ ተቀምጦ ነበር ይላል ሐዋርያት ሥራ 10 አካባቢ ላይ። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ከሰማይ ወደ ምድር ሲወርድ አየ ይላል። ከዛ በውስጡ የተለያየ አይነት አራዊቶች ነበሩ የሚንቀሳቀሱ፣ የሰማዩ የሚንቀሳቀሱ ነገሮች፣ እንደ ትላትል የሚመስል ነገር፣ እንደ ያለ አይደለም የማይበላ ነገር፣ እንደ ሽሪምፕ አይነት ነገር ወይንም ደግሞ እባብ የሚመስል አሳ እና የሰማይ ወፎች ሁሉ እንደ ቁራ አይነት ነገሮች፣ የተለያየ ነገሮች ነበሩበት፣ የማይበላ በአይሁዶች የሚጸየፏቸው ነገሮች። ከዛ ከሰማይ ድምፅ መጣለትና ተነስና አርደህ ብላ አለው በራበው ሰዓት ላይ እና በጣም ለጴጥሮስ ፈተና ነው። ለጌታ ምን አለው? ጌታ ሆይ አይሆንም፣ አንዳች የርኩስ የሚያስጸይፍ ከቶ በልቼ አላውቅም አለ ይላል መጽሐፍ ቅዱስ። እዛ ድምፅ ከሰማይ መጣለት፣ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደሱ መጣ። ክብር ለእግዚአብሔር ይሁን። ለጴጥሮስ ይሄ ሜሴጁ ምንድን ነው? እነዚህ ረከሱ የተባሉት
አሕዛቦች ናቸው። የቆርኔሌዎስ ቤት ከዚህ ህልም በኋላ ነው ሲንቀሳቀስ መታየው። ቆርኔሌዎስ ሮማዊ ነው፣ አሕዛብ ነው እና ይሄንን ሳላም የሚበላ ነው፣ ብሩሽቶ የሚበላ ነው፣ ፎርማጆ የሚበላ ነው፣ በቃ አሳማውን የሚበላ ነው። ስለዚህ ለአይሁዶች አይገቡም፣ ቤታቸው እንኳን አይገቡም ለአይሁዶች በፍጹም። እግዚአብሔር ምን አለው? ተው እግዚአብሔር ቆርኔሌዎስን መርጬዋለሁ፣ አሕዛብን መርጫለሁ። ተለውጧል፣ ስርዓቱ ተለውጧል፣ ህጉ ተለውጧል። አሁን አዲስ ኪዳን መጥቷል። ይህንን ነው የሚናገረው ራሱ ጳውሎስ ሲናገር ሮሜ 14 ላይ ሄዳችሁ ተመልከቱ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ። እሺ በራሱ ርኩስ የሆነ ምንም ነገር የለም። እና ጌታ የሚያስተማረን ይሄንን ነው። መቼም ጴንጤ በዚህ ይታወቃል። ወደ ሆድ የገባ ሁሉ አያረክስም። እቺን ጥቅስ በደንብ እናውቃታለን አይደል? እሺ እና በራሱ ርኩስ የሆነ ምንም ነገር በጌታ በኢየሱስ ሆኜ አውቄአለሁ። በክርስቶስ ኢየሱስ ሲሆን ለጳውሎስ የትኛው ምግብ ርኩስ አይደለም፣ ርኩስ አይደለም። እና አንዳንዶች ይህን እበላለሁ ይህን አልበላም እንደዚህ ብዙ ምርጫ አላቸው። እኔ መርሃልኝ እንደ ወንጌላዊ ከሰው በስተቀር ሁሉን ነገር እበላለሁ። ከሰው በስተቀር አስፈላጊ ካልሆነ ለጤና አፌክት የማያደርገኝ ከሆነ ምንም ነገር ማለት በሃይማኖት አልያዝም። ግን በምርጫ እባብ ብታቀርቡልኝ አልበላም። ወይንም ደግሞ አሳማም ምርጫ አይደለም። እንዲሁ ከህሊና አንፃር ምንም ውስጡ ያለውን ነገር ስለገባኝ ስለተረዳሁት እንጂ በህግ አይደለም። ምርጫ ምግብ ማድረግ ይችላል። ይሄን አልበላም ማለት ይችላል። ግን ሰዎች ላይ ኢምፖዝ ማድረግ አትችሉ። አሳማ አትብሉ፣ ይሄን አትብሉ፣ ይሄን አይነት ዶሮ አትብሉ፣ ይሄን አይነት ዶሮ ቀለሙን ሁሉ እያማረጡ አይባልም። በአዲስ ኪዳን መጽሐፍ እንደሚል በራሱ ርኩስ የሆነ ምንም ነገር የለም። እዚህ ኖርዝ አሜሪካ ያለ ክርስቲያን በሙሉ ምንድነው የሚባለው? ይሄ የእስላሞች ስጋ ቤት ስሙ ምን ነበር? ሐላል ስጋ ቤት ሄዶ ስጋ ገዝቶ የማይበላ ማንም የለም። በጸሎት የተቀደሰ ነው። ከህግ ስራት ተፈቱ በኢየሱስ ክርስቶስ ስም። በአስተዳደግ ከበቀልንበት ባክግራውንድ ከይሁዲ ባክግራውንድ ስለመጣን ወይንም ከኦርቶዶክስ ባክግራውንድ ስለበቀልን ከተለያየ አስተምሮ ስለበቀልን ምግብ ይሄኛው ርኩስ ነው ያ ርኩስ ነው ብሉይ ነው። በአዲስ ኪዳን በራሱ ርኩስ የሆነ ነገር እንደሌለ በክርስቶስ ኢየሱስ ሆኜ አውቄአለሁ ብሎ መጽሐፍ ቅዱስ ይሄንን ያስተምረናል። መቼም ህጉ በሙሉ ተሽሯል ወይ ለሚለው ቆላስይስ ምዕራፍ 2:12-16 እንደዚህ ይላል። እንግዲህ መብል ወይንም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ልድገመው ጌታ ይባረክ። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ሃሌሉያ። እንግዲህ ይሄ ለቆላስይስ ክርስቲያኖች የነበረውን ተግዳሮት ማየት ትችላላችሁ። አርነት የሚያወጣ ወንጌል ይሄ ነው። በመብል ምክንያት ማንም አይፍረድባችሁ። በመጠጥ ምክንያት ሲል ምን ማለት ነው? የማይጠጣ የሚጠጣ የሚባል ነገር ወይንም ደግሞ በተለያየ ምክንያት ማለት እንጂ ወይን ጠጡ ስከሩ ማለት አይደለም። በመጠጥ ወይም ስለ በዓል በተደረገ ቁጥር እዚህ በዓል ያንን በዓል ባለፈው ሰዎች ይጠይቁኝ ነበር። የጽዋ ምግብ ምናምን ብንበላ ጽዋ ቤታችን ገብቶ የቤተሰብ ምግብ ነው ብንጋበዝ ሄደን ብንበላ እኔ ባርኬ እበላለሁ። እኔ እላለሁ እንደ ህግ አልናገረውም። የኔ ምርጫ አውዱታል። እኔ ራሴ አረጋዋለሁ። ሄጄ ለማን ነው ዛሬ ገብርኤል ነው 19 ነው? አዎ ተጋብዛል ፓስተርዬ ናና አብረን ብላ ሄጄ አብሬያቸው ባርኬ በልቼ ጌታን እድሉን ከሰጠኝ ወንጌልን ሰብኬላቸው እወጣለሁ። እድሉን ካገኘሁ። ስለዚህ ማንም በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ መባቻ ወይም ስለ ሰንበት በተለይ ስለ ሰንበት ማንም አይፍረድባችሁ። አንዳንዶች ሰንበት ቅዳሜ ነው ይላሉ which is ትክክል። በአይሁድ ህግ ሰንበት ቅዳሜ ነው ትክክል። እግዚአብሔር በሰባተኛው ቀን ትክክል ቅዳሜ ነው። ኮንስታንቲን የሚባለው የሮማዊ ንጉስ ነው የቀየረው። ትክክል ነው። እሱ ነው እንደዚህ ያደረገው፣ ለውጦታል። በአዲስ ኪዳን ግን ቀን አይደለም ሰንበት። በአዲስ ኪዳን
ቀን አይደለም ሰንበት። በአዲስ ኪዳን ሰንበት ሸኬት ይባላል ወይም እረፍት ማለት ነው። ማረፍ በክርስቶስ ኢየሱስ ነው የሚናገረው። ወደ ሰንበቴ አይገቡም ብሎ ሲናገር ወደ ቀኔ አይገቡም ማለቱ ሳይሆን ወደ ኢየሱስ ክርስቶስ ወደ ደህንነት እንደማይመጡ ስለ አይሁድ የልብ ድንዳኔ የተናገረበት መልእክት ታገኛላችሁ። ኢያሱ አሳርፏቸው ቢሆን ኖሮ ከብዙ ዘመን በኋላ ወደ ሰንበቴ አይገቡም ብሎ መዝሙረ ዳዊት ላይ ይናገርም ነበረ፣ ቀን ቢሆን ኖሮ ሰንበት። ስለዚህ ስለ ሰንበት ሙሉ ትምህርት ለማስተማር ያዘጋጀሁት ቪዲዮ አለ። ምናልባት ጥያቄ ካላችሁ እዛ ላይ ዲል አደርግላችኋለሁ። እና ምን ልላችሁ ፈልጌ ነው፣ ስለ ሰንበት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ያ ብቻ አይደለም። የበዓል ሰንበት፣ የፋሲካ ሰንበት፣ የምን ሰንበት እና ይህንን ሰንበት ተብሎ ገበሬው አያርስም፣ ሰው ወደ ስራ እንትን አይልም፣ ሰው ምክንያት ነው፣ ዛሬ እንደዛ ነው። ስሙ ወገኖች፣ ሰንበታችን ኢየሱስ ነው። ከኃጢአት ያሳረፈን ኢየሱስ ነው። ግን በሰባተኛው ቀን እግዚአብሔር አረፈ ሲል እግዚአብሔር ደክሞት ነበር ማለት አይደለም። ስሙ ወገኖች፣ ወደ ሰንበት እንድንገባ ይፈልጋል። በሰባተኛው ቀን እኛም ሁላችን በሰባተኛው ቀን እንድንኖር ይፈልጋል። የሰባተኛው ቀን ምሳሌነት ኢየሱስ ክርስቶስ ነው። በክርስቶስ ማረፍ ነው። በመስቀሉ ሥራ ማረፍ ነው። በተፈጸመልን ሥራ ማረፍ ነው። ለእኔ ችግር የለብኝም። አሁን ዛሬ ቅዳሜ ሰንበት ነው፣ ሥራ የለም ቢባል አርፋለሁ። እግዚአብሔር ይባረክ። ግን ቀን አይደለም ያሳረፈኝ። ኦልሬዲ ያረፈ ሰው ምንም ችግር የለም። በክርስቶስ ነው የምናርፈው። ስለዚህ ስለ ሰንበት ስንነጋገር ይህንን እውነት ጣል ላድርግላችሁ ብዬ ነው። ተመልሼ አንዳንድ ነገሮች እነካለሁ። ሕጉ ተሽሯል ወይ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ የሚናገረውን ተመልከቱ። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ይልና፣ ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው። ተመልከቱ፣ ስለተሻረው የሚል ቃል ታያላችሁ እዛ ሃይላይቱ ላይ። ከሃይላይቱ በታች ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ብሉይ ኪዳን በክብር ከሆነ የመንፈስ አገልግሎት አዲስ ኪዳን እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ሲል የሕግ አገልግሎት መኮንን ነው፣ ሰውን መኮንን ነው እንጂ መፍትሄ መድኃኒት አይሰጥም። የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት አዲስ ኪዳን የኢየሱስ አገልግሎት በክብር አብዝቶ ይበልጣል። ሃሌሉያ። ስለዚህ አዲስ ኪዳናችን የሚልቅ ነው። ጨምሬ አንዳንድ ነገሮች ልንገራችሁ። ኤፌሶን 2 ላይ የሚናገረው የትእዛዛትን ሕግ ሽሮ ይላል። አያችሁ፣ የጥል ግድግዳ የፈረሰው የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ በመስቀሉ ሥራ ማለት ነው። ዛሬ ቀራንዮ ላይ ጌታ ኢየሱስ ክርስቶስ ከሠራው አንዱ ሥራ ምንድን ነው? የጥልን ግድግዳ አፈረሰው። ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ነው ብሎ ይናገራል። ጥቅስ ጨምሬ ልስጣችሁ። ቆላስይስ 2:13 በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይላል መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። መጽሐፍ የሚለው ምን እያለ ነው? ሕግ ይቃወማችሁ ነበረ፣ የጥል ግድግዳ ሆኖባችሁ ነበረ። ኢየሱስ ምን አደረገ? በመስቀል ላይ የጥልን ግድግዳ በስጋው አፈረሰ ማለት በመስቀሉ ላይ ደሙን አፍሶ ዋጋ ከፈለ። ይሄ ዓላማው ምንድን ነው? ከአይሁድም ከአሕዛብም አንድ ሕዝብ ሊያወጣ። ማን ማለት ነው? ቤተ ክርስቲያን አዘ ኔሽን ሊያወጣት፣ አንድ አካል የክርስቶስን አካል ሊያስነሳ ከአሕዛብም ከአይሁድም የተመረጠች ናት ቤተ ክርስቲያን ወገኖች። ስለዚህ የትእዛዛትን ሕግ ሽሮ የሚል ቃል አለ። የተጻፈውን ሕግ የዕዳ ጽሕፈት ደመሰሰው። ቆላስይስ 2:13 ደመሰሰው፣ እርሱንም በመስቀል ላይ ጠርቆ ከመንገድ አስወግዶታል። ደህንነታችንን የምናነበው ከብሉይ ኪዳን አይደለም፣ አዲስ ኪዳን ነው። የመስቀሉ ሥራ ብቻ ነው የሚያድነን። በሕግ ሥራ አንድንም። የሚቃጠል መስዋዕት ባደርግ ወደ እግዚአብሔር መንግሥት አልገባም። የኃጢአት ስርየት
በግ እያረድኩኝ ዶሮ እያረድኩኝ አላገኘውም። ስለዚህ መለየት አለብን። ወይ መስቀሉ ላይ የተሰቀለውን ኢየሱስን እናመልካለን፣ ወይ ደግሞ ሌሊት ዶሮና በግ እያረድን መጋረጃ አድርገን ታቦት ሸፍነን አሁንም ወደ ሕግ እንሄዳለን። ወገኖቼ ሆይ አሁንም በትህትናና በፍቅር ነው የምናገረው። የተጻፈውን በዕዳ ጽሕፈት ደመሰሰው፣ በመስቀል ጠርቆ ከመንገድ አስወግዶታል። ስለዚህ የመዳን መንገድ ኢየሱስ ብቻ ነው። I am the way, the truth and the life. No one comes to the Father except through me. ይህን ነው ጌታ ያለው። እኔ መንገድ፣ እውነት፣ ሕይወት ነኝ። ከእኔ ሌላ ማንም ወደ አብ አይመጣም፣ በሕግ አይመጣም። ስለዚህ መጽሐፍ የሚነግረንን ነው የምነግራቸው። እና ምን አርጉ ነው የምትለን ፓስተርዬ እንደው የምትሉ ከሆነ ልክ ጳውሎስ እንዳለ እንግዲህ ምን ይሁን ብዬ እኔም ልበል። እንግዲህ ምን ይሁን ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን አለ ጳውሎስ። አይደለም ወገኖች ሆይ እና ነፃ ወጥታችኋል፣ ከአርነት ወጥታችኋል እንደዚህ ስለተባለ ሕግ መፈጸም የለብንም ከሕግ አርነት ወጥተናል ተብሎ ስለተነገረ በእውኑ ከዚህ በኋላ እንደፈለገን በኃጢአት እንኖራለንን? ይሄንን ነው አንድ ትክክለኛ መረዳት እንዲኖረን የሚያስፈልግ ነገር እንነጋገር። እሱ ምንድን ነው? ሕግ ምንድን ነው ብዬ ተነጋገርን። ሕግ ያልሆነውንና የሆነውን ነገር ለይተን ማወቅ አለብን። መጽሐፍ ቅዱስ ምን ይላል? እንግዲህ ሕግ ይላል የእግዚአብሔርን የተስፋ ቃል የሚቃወም ነውን ይላል። አይደለም። ሕግ የእግዚአብሔርን የተስፋ ቃል ወይንም ስለ ኢየሱስ የተነገረውን ትንቢት የሚቃወም አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆን ኖሮ በእውነት ጽድቅ ከሕግ በነበረ ነበር። አይደለም። ሕግ ሕያው አያደርግም። ሕግ የተስፋውን ቃል ስለ መሲሁ የተነገረውን የተስፋ ቃል አይቃወምም። ሕግ ኢየሱስን አይቃወምም። መጽሐፍ የሚያስተምረን ይህን ነው። መጽሐፍ እንደሚናገር ምንድን ነው የሚለው? በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ ምን አደረገን ነው የሚለው? አበቃን ነው የሚለው። ፊደል ይገላል፣ መንፈስ ግን ምን ያደርጋል? ሕይወት ይሰጣል። ፊደል ሕግ ምን እንደሆነ በትክክል እንወቀው። ፊደል ይገላል ነው የሚለው። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር ያለው የሙሴ ፊት ትኩር ብለው ሲመለከቱት ማየት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ይለዋል። ሕግ እንግዲህ ሲጠቀስ በምን ተብሏል? ጽድቅን አያመጣልንም። በሕግ የሚጸድቅ የለም። እንደ መንፈስ ሕግ ሕይወት አይሰጥም። የሞት አገልግሎት ነው። ይህን ነው የሚነግረን፣ የሞት አገልግሎት ነው። እና መጽሐፍ የሚለው ምንድን ነው? ሕጉ ሊያደርገው የማይችለው ነገር አለ እያለን ነው። ሕጉ ሊያደርገው የማይችለው ነገር አለ። ምንድን ነው የማይችለው ነገር? የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም። ሰማችሁኝ? በትክክል የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም። ማንም ሊጸድቅ አይችልም፣ ኃጢአት በሕግ ይታወቃልና ይላል። ምን ማለት ነው? ሕግ የተሰጠው የባሰ ኃጢአትን ለመግለጥ በውስጣችን ያለ ሲንፉል ኔቸር፣ አመፀኝነታችን፣ ውሸታምነታችን፣ ነፍሰ ገዳይነታችን፣ እርኩሰታችን እንዲገለጥ ያደርገው። በሕግ የሚኖሩ ሰዎች ይሄን ነው ኤክስፖዝ ቢያደርግባቸው። ሕግ ጥቅም አለው። ኃጢአተኛውን ያጋልጠውና ወየው ብሎ ሮጦ ወዴት እንዲመጣ? በክርስቶስ ኢየሱስ ወደ ተገኘው ጸጋ እንዲመጣ። የሕግ ሥራው ይሄ ነው። አንዱ መጽሐፍ ቅዱስ የሚነግረን በገላትያ 2:16 ላይ ካወጣችሁልን ደስ ይለናል። 2:16 ያለው ላንብላችሁ። እንደዚህ ይላል። ኦኬ ከቁጥር 15 ጀምሮ አንተም እኔም
ከአይሁድ ወገን መወለዳችን የማይካድ ነው ይላል። ኃጢአተኞች ከሚባሉ ከአሕዛብ ወገን አይደለንም ይልና ስለ አይሁድነት ነው የሚናገረው። ቁጥር 16 ይሁን እንጂ እኛ የክርስትናን እምነት የተቀበልን አይሁድ መጽደቅ የሚቻለው ኢየሱስ ክርስቶስን በማመን እንጂ የኦሪትን ሕግ በመጠበቅ እንዳልሆነ አሳምረን እናውቃለን። እኛም እግዚአብሔር በእምነት እንጂ የኦሪትን ሕግ በመጠበቅ እንደማያድነን በመገንዘብ እምነታችንን በክርስቶስ ላይ ጥለናል። ማንም ሕግን በመጠበቅ ሊድን አይችልምና። ይሄ መሰመር ያለበት የእግዚአብሔር እውነት ነው። ስለዚህ በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ይሄ አይሁዳዊ ጳውሎስ ነው የሚናገረው። ሃሌሉያ! ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን አይሁዶች በሕግ ሥራ ሳይሆን በክርስቶስ በማመን እንጸድቃለን። ስለዚህ መዳኛው መንገድ ጽድቁ ያለው በኢየሱስ ነው እንጂ በሕግ ሥራ አይደለም። ጳውሎስ ለዚህ ነው ገላትያ 2:21 ወረድ ብላችሁ ምን ብሎ ይናገራል? የእግዚአብሔርን ጸጋ አልጥልም። ምን ማለት ነው? የምጸድቀው በዛ ነው። ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። አያችሁ፣ በተለይ ጌታ ክርስቶስን የተቀበልን ሰዎች ለመጽደቅ በሕግ በኩል ስንጣጣር ኢየሱስ አያስፈልገንም ማለት ነው። ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ እና ጳውሎስ ምን አለ? ውሳኔ ያስተላለፈ የእግዚአብሔርን ጸጋ አልጥልም። ወንድሜ መዳን ያለው መጽደቅ ያለው በክርስቶስ ብቻ ነው። በራሴ ሥራ አልችልም። ዛሬ አንዱን ሕግ ብጠብቅ ነገ ሌላውን አፈርሳለሁ። ወገኖች መጽሐፍ የሚናገረው ይህንን ነው። ጻድቅ በእምነት ይኖራል ተብሎልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ገላትያ 3:11 ሃሌሉያ! ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ከዚህ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ አድርጎ ዛሬ መስቀል ዛሬ ምሳሌ በኃጢአት ምክንያት ልኮ አድርጓል። እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሠራው ሥራ ይሄን ነው። ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን በሕግ ሰው ሞክሮ ስላቃተው ማንም መዳን ስላልቻለ ኢየሱስ ክርስቶስ በመስቀል ላይ ወጣና ኃጢአት አልሠራም፣ በደል የለበትም፣ ነውር የለበትም፣ ንጹሕ የእግዚአብሔር በግ ልክ በቀራንዮ መስቀል ላይ በሞተበት በተሰዋበት ሰዓት ላይ ኃጢአትን በሥጋው ኮነነ። በኃጢአት አንድ እንኳን ስለ ኃጢአት የሚከሰስ ነገር ኢየሱስ አልነበረበትም። ፍጹም ሰው ሆኖ በምድር ተመላለሰ፣ ፍጹም አምላክም። ወገኖቼ ሆይ ሕግ ሊያደርግ የማይችለው ሊያጸድቀን አይችልም። እንግዲህ ወንድሞቹ አለ ጳውሎስ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ትጸድቁ ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። በቃ ይለይላችሁ። በሙሴ ሕግ ልትጸድቁበት አትችሉ። ያመነ ብቻ ይጸድቃል። በማ በኢየሱስ ያመነ በእርሱ ያመነ ይጸድቃል። ሐዋርያት ሥራ 13:39 ይሄን ነው የሚናገረው። እንግዲህ ወንድሞች የኃጢአት ይቅርታ ቢገኘው በማን ነው ማለት ነው? በኢየሱስ ክርስቶስ በኩል በመሆኑ እንደ ተሰበከላችሁ ወቁ ማለቱ ነው። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ኢዚ ዌይ። በቃ ሁሉ ሰው አቅቶታል። እግዚአብሔር ስታንዳርዱን በክርስቶስ ኢየሱስ ከፈለ። ኢየሱስ ስራችንን ሰራና በቃ አሁን ማለፊያው መንገድ እምነት ብቻ ሆናል። ጀስት በቃ ይሄው የተሰቀለውን ኢዮት ኢየሱስ ልክ ያንን የተሰቀለውን እባብ ተመልክተው በምድረ በዳ የናሱን እባብ ተመልክተው ያየ ሰው ሁሉ ሰውነቱ ዳን አቀልለው። ሙሴ ለእያንዳንዳቸው እጅ አልጫንም ወይንም ውሃ አልረጨባቸውም። ያ ሁሉ ሚሊየን ህዝብ እንዴት ይሆናል? በቀላሉ ዊዝን ሰከንድ ምን ማድረግ ይችላሉ? ዞር ብለው ልክ ሲመለከቱ ከሰውነታቸው ላይ የእባቡ መርዝ ይመክን ነበረ። ልክ እንደዛ ኃጢአት ከኛ ላይ የሚነሳው የተሰቀለውን ኢየሱስን ስንመለከት ነው። ክብር ለበጉ ይሁን፣ ክብር ለመድኃኔዓለም። አሜን አሜን። ስለዚህ እነዚህን ነገሮች ልናውቅ ይገባል። አንድ ነገር ላሳያችሁ።
ስለ ሕግና ስለ ጸጋ በቤተ ክርስቲያን ስሁት የሆኑ አመለካከቶች አሉ። እነዚህ ስሁት የሆኑ አመለካከቶችን ተራ በተራ ላሳያችሁ ፈልጋለሁ። የመጀመሪያዎቹ አይነት ሰዎች እነዚህ ስርዓት አልበኞች ናቸው። በቃ እኛ ከሕግ አርነት ወጥተናል ብለው ዝም ብለው በኃጢአት የሚፋንኑ ሰዎች ማለት ነው። ሁለተኞቹ ደግሞ ወግ አጥባቂዎች አሉ። ሪቹዋሊስቲክስ፣ በቃ ሪቹዋል ይወዳሉ፣ ወግ ያጠብቃል። በተለይ በኢትዮጵያና በኤርትራውያን መካከል የሚታየው ኢቭን ኢቫንጀሊካል ቸርቾች የምንባለው አኗኗራችን፣ አምልኮ ስርዓቶቻችን ሳይታወቁ ወደ ወግ አጥባቂነትና ወደ ስርዓት፣ ሁለቱንም ኤክስትሪም ትመለከታላችሁ። ስርዓት አልበኞች ታያላችሁ። ከሕግ ተፈተናል እና ከሕግ ስለተፈታን ኃጢአት እንስራ፣ ሄደን ሰው እንግደል፣ ሄደን የሰው ንብረት እንስረቅ ማለት አይደለም። ወግ አጥባቂዎች ደግሞ አሉ። ሪቹዋሊስቲክ የሆኑ ሰዎች አሉ። ከሚገባው በላይ ክርር አድርገው እውነትን ብጥስ ሊያደርጉት የደረሱ ሰዎች አሉ። ሌሎች ደግሞ ገላታውያኖች አሉ። እነዚህ ገላታውያን የምንላቸው ጋሌሽያንስ፣ አሁን የምንማረው ወደፊት እሱን ነው። ጋሌሽያን ሰዎች ምን አይነት ሰዎች ናቸው? እነዚህ በቃ በአንድ ወቅት ኢየሱስን አይተውታል። በአንድ ወቅት የመጸጋ ነገር ገብቷቸዋል። በኋላ ባክስላይድ ያደረጉ፣ ወደ ኋላ ተመልሰው ወደ ሕግ የተመለሱ፣ አሁን ተመልሰው ስለ ታቦት ያወራሉ። ስለ ታቦትን እናክብረው፣ እንደዚህ እናድርገን፣ እንስገድ፣ እንደዚህ በል፣ እዛ እንሂድ፣ እዛ ጠበል እንሂድ፣ እንደዛ እናድርገን። ይሄ ሪቹዋሊስቲክ ወደ ሆነ ነገር የተመለሱ ሰዎች አሉ። ገላታውያን እንላቸዋለን። መጽሐፍ ቅዱስ የሚለውን ነው። አስቀድሜ እንደተናገርኩ በአክብሮት ነው የምናገረው። አንዳንዶችም እንደሚያደርጉ ገላታውያን አንዱ ስርዓታቸው ምንድነው? ይመለሱና ቀናትን ወደ ማክበር፣ ሰንበቴ ኢየሱስ ነው ብያቸዋለሁ። ኢንስቴድ ኤቭሪ ሳተርዴይ እግሬን ታጥቤ ቡና ሳልጠጣ እንደዚህ እያረኩኝ መጽሐፍ ቅዱስ ብቻ እያነበብኩኝ ቀኑን ማክበር አለብኝ የሚሉ ሰዎች አሉ። this is Galatianism። ስለ ሕግና ስለ ጸጋ በቤተ ክርስቲያን የሚታዩት እነዚህ ሶስት ኤክስትሪሞች ናቸው። ኤክስትሪም ወይንም ደግሞ በጣም መስመር የወጣው ነው። እነዚህ ስርዓተ አልበኞች ባልኳቸው በእነሱ ላይ ትንሽ ይንፈሳይዝላል። እነዚህ ሰዎችን ጳውሎስ ሲናገር ቲቶ ላይ ሄዳችሁ ምዕራፍ 1 ቁጥር 16 አካባቢ ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ ይላል። ጥቅሱን ካወጣችሁልኝ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እነዚህ ስርዓት አልበኞች ናቸው። በጸጋ ድነናል ብለው በስራ ጌታን የሚክዱት፣ በበጎ ስራ ሳይሆን በጎ ስራ ማይሰሩ፣ የጽድቅን ስራ ማይሰሩ፣ በጽድቅ በኢየሱስ ጽድቅ እንዳልዳነ ሰው የሚሆኑ እና መጽሐፍ ቅዱስ በይሁዳ 4 ላይ ስለ እነዚህ ሰዎች ሲናገር ምን ይላል? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋል አለ። እንደው በይሁዳ መልእክት ላይ ሾልከው ገብተዋል። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ድርገመው፣ በመካከላችን ሾልከው ገብተዋል። ኃጢአተኞች ናቸው። የአምላካችንን ጸጋ፣ ይሄ በክርስቶስ ኢየሱስ ያለው መዳን ሊያንን ለላይሰንስ አድርገው ተጠቅመውበታል። ኃጢአት ለመስራት በሴሰኝነት ለውጠውታል። ንጉሳችንና ጌታችን ብቻውንም ያለው ኢየሱስ ክርስቶስን ይክዳሉ። ኤክስትሪም እንደሚሄዱ እነዚህ ስለ ስርዓተ አርበኞች፣ ስርዓት አልባዎች ስለ እነሱም ይናገር። ስለ ወግ አጥባቂዎች ወይንም ደግሞ እነዚህ ሪቹዋሊስቲክ ብያልኳቸው የሙሴን ሕግ ለመዳን ወሳኝ ነው ብለው ሙጥኝ ያሉ ሰዎች ናቸው። አንዳንዶች ይላል ጳውሎስ ሲናገር ቅርታ ሐዋርያ ሥራ 15 ላይ ቁጥር 1 ላይ ሉቃስ ሲናገር ከይሁዳ ወረዱና ይላል እንደ ሙሴ ሥርዓት ካልተገረዛችሁ አትድኑም ብለው አሏቸው። ከዛ ወንድሞችን እንደዚህ ያሉ ሲያስተምሯቸው ረብሻ ተነሳ። ጳውሎስ በሰበከበት ሰፈር ሁሉ እየሄዱ የጸጋን ወንጌል በክርስቶስ በደሙ መዳን ያለውን ወንጌል እየሰበከ ጳውሎስ በሄደባቸው ሰፈሮች ሁሉ እነሱ እየተከተሉ ኖ ጥሩ ነው ኢየሱስን ማመናችሁ፣ ግን ፕላስ ጨመሩበት። ካልተገረዛችሁ ግን አትድኑ። መዳን ከፈለጋችሁ መገረዝ አለባችሁ። ከብሉይ ኪዳን ሙጥኝ ብለዋል። መላቀቅ አልፈለጉም። አልፈርድባቸውም። ይኖዋይ የለመድነውን ነገር መልቀቅ አንፈልግም። በሀገራችን ተረት አለ፣ ካለመዱት መልአክ የለመዱት ሰይጣን ይሻላል ይባላል። አያችሁ፣ የለመድነው ሰይጣንም ቢሆን እንኳን መላቀቅ የማንፈልግ ህዝቦች ሆነናል። ወገኖች ሆይ
የመዳን መንገድ የመስቀሉ ሥራ ብቻ ነው። ኢየሱስ ሰርቶ ፈጽሞታል። አቀለለው እያልኳችሁ ነው እኮ። ሶፊስቲኬትድ የሆነ ነገር አይደለም ጌታ ያደረገው። ይሄን አድርግ፣ ይሄን ፈጽም፣ ይሄን አምጣ፣ ይሄን አድርግ፣ ብዙ ነገር አድርግ ብሎን አይደለም። ጠንቋይ እንኳን ሲፈውስ ምንድነው ሰው ሲመጣ እሱ ጋር መጀመሪያ እዚህ ግንባሩ ላይ ቦቃ የሆነ እዚህ ጋር ጥቁር ያለው እንዲህ አይነት በግ እንዲህ አይነት ዶሮ አበሳ ገብስማ አምጣ ምናምን አምጣ ብሎ አበሳ ሳይቷቸው ነው ሰዎችን አመላልሶ ነው። ወደ ኢየሱስ ስንመጣ ምንም አልጠየቀንም። ባንተ አምናለሁ፣ ኃጢአቴን ይቅር በለኝ፣ ሸክሜን እንካ ስንለው አዳነን። አልከፈልን፣ ምን አላልን፣ ተከፈለልን በነፃ። ምን ዘምረው ምን ናመልከው ምን ናገለግለው ለዚህ ብቻ ነው እንጂ የኛ ብርታት አይደለም። በእኛ የሚገለጠው ጸጋ ኢቭን የጸጋ ስጦታዎች እንኳን የጌታ ናቸው። ዛሬ ሰዎች በተሰጣቸው የጸጋ ስጦታ ላይ የሚፋንኑበት አንዱ ምክንያት የጸጋው ምስጢር ስላልገባቸው ሊሆን ይችላል። ወገኖች ሆይ ግርዛት አያድንም። መጠመቅ አለመጠመቅ አይደለም የሚያድነው። ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ የሚናገረው። ያላመነ ግን ይፈረድበታል ነው የሚለው። በመስቀል ላይ የተሰቀለ ወንበዴ ተጠምቆ አይደለም የዳነው፣ አምኖ ነው የዳነው። ይህን ስል ጥምቀት አያስፈልግም ማለት አይደለም። ነገር ግን ጥምቀት በሕይወት ላለ ሰው ጽድቅን ሁሉ እንፈጽም ዘንድ ይገባናል ይላል መጽሐፍ ቅዱስ። ስለዚህ ወግ አጥባቂዎች አሉ። ይህ አንዱ ስሁት አመለካከት ነው። ካልተገረዛችሁ አትድኑም ይሉ የነበሩ ሌላዎቹ በገላትያ ላይ ከምናየው እነዚህ ጋላቲያንስ የምንላቸው የሙሴ ሕግ ፕላስ ጸጋ፣ በቃ ኢየሱስ ፕላስ ሞሰስ ወይንም ደግሞ ሎው ፕላስ ግሬስ፣ በሁለቱም ነው ምንድነው ሕጉን የሙሴን ሕግ እንጠብቃለን፣ ጸጋ እናረጋለን፣ ጸጋ በጸጋ እንድናለን። እንደሱ አይደል። ለመዳን ሙሴ አያስፈልገኝም፣ ለመዳን ኢየሱስ ብቻ ነው የሚያስፈልገኝ። ከዳንኩኝ በኋላ ግን በላይ ላይ ከታተመው የጽድቅ መንፈስ የተነሳ በልቤ ጽላት ላይ የተጻፈ ሕግ ስላለ ሕግ ከሚጠይቀው በላይ እናደርጋለን። ለምሳሌ የወደቀ ዋለት አንስተን እንሰጣለን። የእናንተን አላቅም። ፖሊስ ጣቢያ ሄጄ ብዙ ጊዜ ሰጥቻለሁ። የዋለቶች የወደቁ መታወቂያዎች፣ ገንዘብ ያለባቸው ምናምኖች ወስደን እንሰጣለን ለፖሊስ ጣቢያ። ይህንን የምናደርገው ወደ ኪሳችን ማስገባት መስረቅ ሆኖብን አይደለም። ነገር ግን ውስጣችን ሕግ አለ፣ ያንተ አይደለም። የሌላው ሰው ሐዘን ነው ዛሬ ገንዘቡ ስለጠፋበት። አንተ እሱ አዝኖ አንተ እንዴት ባገኘው ደስ ይልሃል? ጊቭ ኢት ባክ። አንዳንድ ሰዎች አላደለም ገንዘብ ከየት የሚምጣ ይላል። ደፋር ሰባኪዎች ድራግ ዲለር ቢሰጠኝ ገንዘብ በቃ ለእግዚአብሔር ክብር ጠቀም ነው። አልፈልግም፣ ከሌባ አልቀበልም ነው። የደም ገንዘብ ነው፣ የጥፋት ገንዘብ ነው፣ የኃጢአት ገንዘብ ነው። ወደ መባ ውስጥ አይገባም ብሎ አይሁዶች እንኳን ወደ መባ ውስጥ አላስገቡትም። ሰው ያለቀሰበትን የሰው ገንዘብ ወስዶ ሰው እንዴት ደስ ይለዋል? ሰው አንዱን እና እንደ ክርስቲያን ስታንዳርዳችን ከፍ ያለ ነው ልላችሁ ነው። አንሰርቅም፣ የወደቀን ብናገኝ አንወስድም፣ ለሚገባው ለባለቤቱ እንመልሳለን። እና ጥሩ ላፕቶፕ መንገድ ላይ ወድቆ ባገኝ ይሳል። አንድ ጊዜ አንደው ስጠው መልሰ ስጠው ተባለ። ስጥ ፈልገ ለፖሊስ አስረክም፣ ወይንም ደግሞ እንደ ሕጉ አንዳንድ ሀገሮች ላይ የተለያየ ሕግ አለ። ግን የአዲስ ኪዳን ሕግ የላቀ ነው። እሺ ወደ ሴት ያየ የተመለከተም አመንዝሯል ይላል። በአካል ሄዶ ከሴት ጋር የተኛ አይደለም አመነዘረ የሚለው አዲስ ኪዳን። ስታንዳርዱ ከፍ ብሏል። የህሊና ሕግ ነው። መንፈስ ቅዱስ በውስጣችን ሕጉ በውስጣችን አለ። በልባችን ሰው ስንጠላ እንኳን ይወቅሰናል። እንኳን በአፋችን ተገልጦ በልባችን ሰው ስንቀየም እንኳን ወዲያው መንፈስ ቅዱስ ይወቅሰናል። ይሄ ነው የመንፈስ ሕግ የምንለው። ገላታውያን የገላትያ አስተማሪዎች ወይንም ደግሞ እነዚህ ሐሰት መምህራን አንዱ የሚያስተምሩት የመገረዝ አስተማሪዎች የሙሴን ሕግ ጠብቆ ፕላስ ደግሞ ጸጋውንም ያዙ የሚሉ ናቸው። አያድንም። ሁለቱ አይቀላቀልም። አንፈልግም። መስቀሉ ስራውን ሰርቶ መጋረጃው ተቀዷል። በጌታ በኢየሱስ ክርስቶስ ስም መጋረጃው ተቀዷል። ከዚህ በኋላ አንዳንድ አስተማሪዎች አሉ። እዛ ቦታ እንዲህ ተገኘ፣ እዛ ቦታ እንዲህ ፈለቀ፣ እዛ ቦታ እንዲህ ተገኘ። አረ በጌታ በኢየሱስ ክርስቶስ ስም እንዴ! ጴንጤውም ልክ እዛ ቦታ ላይ እንዲህ አይነት ጠበል ፈለቀ ብለው ሰዎች እንደሚሄዱት አይነት እዛ ቤተ ክርስቲያን ፈዋሽ መጣ፣ ወደ ሰውየው ነው የሚሮጠው፣ እዛ ወደ ሰው ነው የሚሮጠው። አረ ኢየሱስ ክርስቶስ ሰርቶ የጨረሰው ነው። ወደ ክህነት ነው። እግዚአብሔር
ፓስተር ሳንሆን ወንጌላዊ ሳንሆን ተራ አማኞቹንን በሕይወታችን የሰራቸው ብዙ ነገሮች አሉ። ካህናት ሳንሆን ክርስቲያን ሆነን በመስቀሉ ላይ ከተሰራው ስራ የተነሳ ያመኑት እነዚህ ምልክቶች ይከተሏቸዋል ነው ያለው እንጂ ፓስተሮች፣ ወንጌላውያን፣ ነቢያቶች፣ ሐዋርያቶች እነዚህ ይከተሏቸዋል አላለም። ያመኑት አንተን ማለት ነው፣ አንቺን ማለት ነው። ክብር ለእግዚአብሔር ይሁን። ሰዓቴን ልመልከት፣ የሚገርም ነው። ክብር ለእግዚአብሔር ይሁን። ስለዚህ አሁን እየተነጋገርን ያለነው ምንድነው? በክርስቶስ ጸጋ ከዳንን በኋላ በመንፈስ ጀምራችሁ ገላትያ ላይ ይህን ጥቅስ በተለይ ላውጣና ባሳያችሁ ደስ ይለኛል። እንደዚህ ይላል፣ ተመልከቱ። ይህን ብቻ ከእናንተ እንድማር ወዳለሁ። እናንተ የገላትያ ሰዎች ማለቱ ነው። በሕግ ሥራ ወይም ከእምነት በሆነ መስማት መንፈስን ተቀበላችሁን? ማለት መንፈስ ቅዱስ የተሰጣችሁ ሕግ ስለፈጸማችሁ ነው? እንዲህ ማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ ማለት ወደ ሕግ ስለተመለሱበት ነው። ተመልከቱ የሚቀጥለውን ጥቅስ ገላትያ ላይ በክርስቶስ ጸጋ፣ አሁንም ተመልከቱ፣ አንደርላይን እንዳት ጸጋ the grace of God እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል የሚለው ሁለት ቃላቶች ላሳያችሁ ሞክራለሁ። በኋላ ላይ እንዲህ ፈጥናችሁ እንዴት እንዳለፋችሁ ይደንቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣመሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆን ብሎ ይነግረናል። ምን እያለ ነው ጳውሎስ? በመንፈስ ጀምራችሁ እናንተ የገላትያ ሰዎች፣ እረ ንገሩኝ እስቲ፣ ለመሆኑ መንፈስ ቅዱስን የተቀበላችሁት የአይሁድን ሕግ ስትከተሉ ነው? እናንተ ተመልሳችሁ ወደ አይሁድ ሕግ የምትሄዱት? ኢየሱስ እንደተሰቀለ ሆኖ እኮ ትመለከቱ። ምንድነው አዚም ያደረገባችሁ? የመንፈስ ቅዱስን ኃይል በሕግ ሥራ ውስጥ ሆናችሁ አትሞሉም። ቅባት በሕግ ሥራ ውስጥ የለም። ቅባት የመንፈስ ቅዱስ ኃይል የጸጋ ስጦታዎች ኦፕሬት የሚያደርጉት በአዲስ ኪዳን ውስጥ ነው፣ በክርስቶስ ባመኑት ውስጥ ነው። ወገኖች በኦሪት ሕግ እየተመላለሳችሁ የመንፈስ ቅዱስ ሙላትን ልትለማመዱ እንዳትሞክሩት፣ አይሰራም። በዛ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ ያለው ምንድን ነው? በስጋ የተባለው አሮጌውን ሕግ ነው፣ የሙሴን ሕግ ነው የሚናገረው። በክርስቶስ ጸጋ ከጠራችሁ ይላል ከእርሱ ወንጌል ወደ ልዩ ወንጌል። ሄትሮስ ማለት ለምሳሌ አፕል ኤንድ ኦሬንጅ ወይንም ደግሞ ምን ልበለው ስንዴና በቆሎ ብዬ ልበለው። ልዩ ወንጌል ሄትሮስ ነው። አሎስ ለምሳሌ አንደኛው አሎስና ሄትሮስ የሚል ቃል አለ። ሄትሮስ ማለት በአይነቱም በመልኩም በተፈጥሮም ልዩ የተለያየ ነው። አሎስ ማለት ለምሳሌ ይሄ ውሃ ነው፣ ሌላ ውሃ ባሳያችሁ ሁለቱም ውሃ ነው፣ ግን ዲፍረንት ፓኬጅ አለው፣ ልዩ ልዩ መያዣዎች አሉት። ልዩ ወንጌል ብሎ ሲናገር በምኑም ከክርስቶስ ያልሆነ ወገኖች፣ በምንም ከእግዚአብሔር መንግስት ያልሆነ ጸጋንና ሕግን የቀላቀለ የተፈወሰ ወንጌል አይደለም። ኦሪት አይደለም። ወይ ኦሪት ሆኖ ቢለይለት ይሻላል፣ ወይ ወንጌል አይደለም። የተደባለቀ ነው። ኦሪቱም አለበት፣ ወንጌሉም አለበት። ጳውሎስ ይሄን ነው ማናዚህ ማረጋላ እኛ ከሰበክንላችሁ ወንጌል ሌላ ከዚህ የክርስቶስን መስቀል ከፍ ከሚያደርግ በደሙ ከመዋጀት መዳን በኢየሱስ ነው ከሚለው ወንጌል ሌላ እኛ ከሰበክንላችሁ ወንጌል ሌላ የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን። ኢቭን መልአክ እንኳን መጥቶ መልአክ ገለጠልኝ የሚል ሰው ቢኖር መልአኩም እንኳን ሌላ ከኢየሱስ ሌላ መልአክ ነኝ ብሎ ቢሰብክ እንኳን የተረገመ ይሁን ነው የሚለው። ዋው! ያን ብቻ አይደለም፣ እኔ ራሴ ተመልሼ ሌላ ወንጌል ብሰብክላችሁ የተረገምኩ ልሆን ነው እያለ ጳውሎስ ያለው። ወገኖቼ ሆይ ኢየሱስ ብቻውን ያድናል። የመዳን መንገድ በሌላ በማንም የለም። ጽድቅ በክርስቶስ ኢየሱስ ነው ምንለው ነው። እስኪ ደጋግሞ በማስተማር አምናለሁኝ። አንዳንድ እውነቶችን ላሳያችሁ ፈልጋለሁ። ሕግና ጸጋን አነጻጽረን እንመልከት። ሃሌሉያ። እሺ፣ ስለ ሕግና ስለ ጸጋ ስንነጋገር በመደብ አድርጌ ላሳያችሁ። ሕግ በሙሴ ተሰጠን ይላል መጽሐፍ ቅዱስ። እንደገና ደግሞ ሕግ በሙሴ ተሰጥቶ ነበርና
ቀጥሎ የምታዩት ጸጋ በማን ተሰጠን? በክርስቶስ ኢየሱስ ተሰጠን። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል ዮሐንስ። ቀጥለን እንመልከት። ሕግ የሰውን ሥራ ያሳያል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ ምን ብሏል? አትግደል ብሏል። ኦኬ፣ ጸጋሳ? ጸጋ ደግሞ የክርስቶስን ሥራ ነው የሚያሳየው። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሱ ሥራ ማለት ነው በሕይወት ይነግሳሉ። ሕግ ይገድላል መጽሐፍ እንደሚያሳየን፣ ጸጋ ግን ሕይወት ይሰጣል። ሕግ የሰውን አፍ በእግዚአብሔር ፊት ይዘጋል ማለት ኮንፊደንስ እንዳይኖረው ያደርጋል። ነገር ግን ጸጋ በአዲስ ኪዳን አፍን በእግዚአብሔር ፊት በምስጋና እንዲሞላ ያደርገዋል። እሺ የጸጋ ወንጌል የምንለው ይህንን ነው። ስለዚህ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት በማለት ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቅርብለት የተሰራልን ሰዎች ነን ማለት ነው። ቀጥዬ ስለ ሕግና ስለ ጸጋ ልቀጥል። አሁንም ሕግ በራስ ያመጻድቃል። በጣም በሕይወታችን ላይ አንዱ ልንጠነቀቅበት የሚገባው ነገር ይሄ ነው። በሕግ ስንመላለስ ኮናኞች ነው ኮናኞች ነው ሆነ በቃ ሌላ ምንም መሆን አንችልም። እና መጽሐፍ የሚናገረው ይህን ነው። መጽሐፍ ቅዱስ ላይ ቀራጩና ፈሪሳዊው በቤተ መቅደስ የሆኑትን ታሪክ ታስታውሳላችሁ አይደለም? እንደዚህ ፈሪሳዊ ስላልሆንኩ እንደዚህ ቀራጭ ስላልሆንኩኝ አመሰግናለሁ ነው እኮ ያለው ሲመጻደቅ። ሕግ ይሄንን ነው የሚያደርገው። ጸጋ ግን በክርስቶስ ጽድቅ ነው የሚያስመካው ወገኖች። ጳውሎስ ይህንን ነው በቃ ስለ ክርስቶስ እውነት፣ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ፈሪሳዊነቴን አልመካም፣ አይሁዳዊነቴን አልመካም፣ መገረዜ አያስመካኝም። በቃ ይሄንን ነገር ብሎ በቃ በክርስቶስ ጽድቅ ብቻ ይመካል። እንደ ጉድፍ ቆጥረዋለሁ ነው የራሴን ጽድቅ ማለት ነው። የሚቀጥለው ላሳያችሁ ስለ ሕግና ስለ ጸጋ። ይቅርታ፣ ሕግ የመክሰስ አገልግሎት ነው ያለው። መጽሐፉ የሚናገረው የኩነኔ አገልግሎት ክብር ከሆነ ይልቁንም የጽድቅ አገልግሎት በክብር አብዝቶ ይበልጣል። የጸጋውን ተመልከቱ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። እየቀጠልን ስንሄድ በጣም ብዙ ሬፈረንስ ልሰጣችሁ ይችላለሁ። ጸጋ ከአብ ጋር ያስታርቀናል። ያያችሁ ተመልከቱ። ሕግ ደግሞ በድንጋይ ጽላት ላይ ተጻፈ፣ ይሄኛው ደግሞ በልቦናችን ተጻፈልን። ቶሎ እንደሄድኩኝ ይገባኛል። ትንሽ ታገሱኝ፣ ሰዓት እየሄደብኝ ስለሆነ ነው። ሕግና ጸጋን አነጻጽረን ስንመለከት አሁንም ሕግ በኃጢአት ላይ ጉልበት የለውም፣ አቅም የለውም። አታደርግ ይላችኋል እንጂ ካደረጋችሁ በኋላ መውጫ የለውም እና ይህንን ነው የሚናገረው። ስለዚህ ምንም ጉልበት አይሰጣቸውም። ሌላስ ሕግ ጸጋ ግን ከኃጢአት ይበረታል፣ ከኃጢአት እጅ ፈልቅቆ ያወጣናል። ጸጋ ሕግ ግን ከኃጢአት አያድንንም፣ አያስመልጠንም። ኦኬ ልቀጥል። ሕግ የማገድ ስርዓት ነው፣ የመከልከል ስርዓት ነው። አትንካ፣ አትቅመስ፣ አትይ እንደዚህ ነው የሚለው እና ይሄ የማገድ ስርዓት ነው ያለው። ጸጋ ግን የሞገስ ስርዓት አለው። ሕግ በድንጋይ ይወግራል፣ ጸጋ ይቅር ይላል። ሕግ በጉ ለኃጢአት ይሞታል፣ ጸጋ እረኛው ለበጎቹ ይሞታል። ዛሬ እንደሆነው ስለ ሕግና ጸጋ እየተማረ ስንሄድ ሕግ በእምነት የተመሰረተ አይደለም። ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል ይላል። ተመልከቱ፣ ጸጋ በእምነት ላይ የተመሰረተ ነው። ጸጋው በጥበብ በአእምሮ ሁሉ አበዛልን ይላል። እየቀጠለን እንሄዳለን። ሕግ ነፃ ሊያወጣ አይችልም፣ ጸጋ ነፃ ያወጣናል። ሕግ ብቃት የለውም፣ ጸጋ ያጸድቀናል። ሕግ አያጸድቀንም። ጸጋ ማለቂያ የለውም፣ ሕግ ፍጻሜ ያለው እያለን ብዙ ነገሮች ማየት እንችላለን። ወደ ሰዎች ሕይወት ልውሰዳችሁ እና በጸጋ የሚመላለስና በጸጋ ማይመላለስን ሰው ልናገርና ልጨርስ። ትንሽ ታገሱኝ። በጸጋ የሚኖርና በጸጋ ማይኖር ሰው ልዩነቱን ላሳያችሁ። በሁለት ኮለም ላድርግላችሁ እና ተመልከቱ። በሕግ የሚመራ ሰው ሁሉንም መጠበቅ አለብኝ። ሕግጋትን በሙሉ ግትርነት ያለበት ሰው ይሆናል። በጸጋ ያለ የሚመላለስ ሰው ግን የሕግ ሁሉ ፍጻሜው በሆነው በፍቅር ይመላለሳል። ስለዚህ ሲከስ ሲኮንን የምታዩት ያንን ነው እና ለሕግ ያላቸው አመለካከት ልዩነቱ ያ ነው። ያ በፍቅር ይኖራል፣ ይሄ ደግሞ ሁሉንም ሕግ እጠብቃለሁ ይላል።
ይሄኛው ደግሞ አዲስ ፍጥረት ነኝ ይላል። አንድ ላይ እንትን ልበለው ራስን በሚመለከት ራሳቸውን የሚመለከቱበት አይን ስትመለከቱ በሕግ ያለ ሰው አዲስ ፍጥረት ነኝ ይላል። ሕግን መጠበቅ እችላለሁ ይላል። ሕጉ ለእግዚአብሔር እንድኖር ያስችለኛል የሚል ነው። እውነትን እንነጋገር ካለ ግን አዲስ ፍጥረት ነኝ ይላል። ይሄኛውም በጸጋ ያለው ሕግን መጠበቅ አልችልም ነው የሚለው። ምክንያቱም ማንም አይችልም። በፊደል ሳይሆን በመንፈስ በመታመን እለወጣለሁ ይላል። ይህ ማለት ብዙዎች በኩነኔ ውስጥ የሚኖሩት በተከሰሰ ማንነት የሚኖሩት ራሳቸውን በተመለከተ የሚያዩበት አይን ነው። ስለዚህ በሕግ የሚመራ ሰው በጣም ውስን የሆነ ፕራክቲካል መረዳቶች አሉት። ሙሉ ለሙሉ የለውም ማለት አንችልም። ይሄኛው ግን በጸጋ የሚኖር ሰው ግን በምሪት በኃይል በመነቃቃት በመንፈስ ቅዱስ ኃይል ተደግፎ ይኖራል። መንፈስ ቅዱስ ሲደግፈው ታያላችሁ። በሕግ ለሚመላለስ ሰው መንፈስ ቅዱስ የሚሰጠው ጸጋ የለም። በቃ ይከሰሳል። አልበቃ አልችልም። በቃ ራሱን ሲደበድብ ነው የምታዩት። በጣም አንዱ ልዩነታቸው ምንድነው? ኢቭን በመንፈስ ቅዱስ ላይ ያላቸው አመለካከት እንኳን በሕግ የሚመላለስ ሰውና በጸጋ የሚታመን ሰው ልዩነት አላቸው። ለመንፈስ ቅዱስ ያላቸው አመለካከት በተለይ በሕግ የሚመላለሰው በጣም ውስን ነው። በጣም ውስን የሆነ እውቀት ነው ያለው። ያኛው ደግሞ በጣም በመንፈስ ቅዱስ የሚታመን ነው። መንፈስ ቅዱስ በሕይወቱ ይሰራል። መንፈስ ቅዱስ ያነቃቀዋል። መንፈስ ቅዱስ ለጸሎት ጸጋ ይሰጠዋል። ባደረገው ነገር ለጌታ ክብር ይሰጣል። ይሄኛው በሕግ ያለ ሰው ባደረገው ነገር ራሱን ነው የሚክበው፣ ሌላውን ይኮንንበታል። አያችሁ፣ እሱ የሚጸልይ ከሆነ ዛሬ ተክቶ ከሆነ የማይጸልይ ሆነ አንተ ሰነፍ፣ እኔ እጸልያለሁ፣ እኔ ብርቱ፣ አንተ ክላስ ያበጃል። ነከሌ ጥሩ ክርስቲያን ነከሌ ክላስ ያለ የሕግ ሜንታሊቲ ነው። መንፈሳዊ እድገትን በተመለከተ ተመልከቱ። በሕግ የሚመራ ሰው በዲሲፕሊን ነው የሚያምነው። ሁሉን ነገር በዲሲፕሊን ነው፣ ተጽፎ ነው፣ በዲሲፕሊን ነው። በጽሁፍ ጥሩ ነው፣ መጥፎም የሚሆንበት ቦታ አለ። በጸጋ የሚታመን ሰው ግን የራስን ጥረት፣ የራስን ትጋት፣ የራስን ልፋት፣ የራስን ይሄ ላብጠብ ማድረግ ትቶ ለውጥ በሂደት እንደሆነ አውቆ ራሱን ሰሬንደር ያደርጋል ለመንፈስ ቅዱስ። በቃ ለመለወጥ ከውስጡ የሆነ ብቃት ያለው ሰው ለማውጣት ሲታገል አትመለከቱ። ራሱን ለጌታ ይሰጣል፣ ያመልካል፣ ይጸልያል፣ በጽድቅ ይመላለሳል፣ ሲወድቅ ንስሐ ይገባል፣ ሲበረታ ለእግዚአብሔር ክብር ይሰጣል፣ እግዚአብሔርን ያገለግላል። ይሄኛው በቃ የሆነ የቀይ እስክሪብቶ የያዙ አስተማሪ አይታችኋል። ሁሉን ኤክስ ለመስጠት የሚሄዱ አስተማሪ ይሄ ምንድን ነው? ኤክስ ያም ኤክስ ጸሎቱንም ኤክስ አምልኮውንም ኤክስ አገልጋዩንም ኤክስ ፓስተሩንም ኤክስ ሁሉ ኤክስ ነው። እነሱ ብቻ ነው ብቃት ያላቸው፣ እነሱ ብቻ አንደኛ ናቸው። በሕግ ነው እንጂ ይላሉ። ሕግን ነው መፈጸም ያለብን እንጂ አፋቸው ሞልተው ነው ይሄን የሚናገሩ። ወገኖች በሕግ የሚመራ ሰው ለቃሉ ያለው አመለካከት በመንፈስ ከሚመራው በጣም የተለየ ነው። በሕግ የሚመራ ሰው ዝብርቅርቅ ያለ መረዳት ነው ያለው። አንዳንዴ ስለ ኢየሱስ የተነገረውን ከጻድቃን ጋር ያያይዘዋል። ስለ መላእክት የተናገረውን ስለ ሌላ ይናገርበታል። ስለ ቤተ ክርስቲያን ድብልቅልቅ ያለ ስለ መለኮት ነው ያለው። ለቃሉ ያላቸው አመለካከት ትክክል አይደለም። በጸጋ ለሚመላለሰው መረዳቱ በወግ ያልተያዘ ስለሆነ በወጥ የሆነ መረዳት አለው። ኢየሱስን በሁሉ ውስጥ ማየት ይችላል። ኦሪት ዘፍጥረት ብትወስዱት ኢየሱስን ለይቶ ማየት ይችላል። በጸጋ ውስጥ ነው ያለው። የጸጋ መንፈስ ነው ያለው። ወገኖች ሆይ በአእምሮ ያላቸውን ፎከስ ብትመለከቱ ሁለቱንም የተለያየ ናቸው። ይሄ ሕግ ላስከብር ነው፣ አድርግ አታድርግ ነው ያለው። ይሄኛው ደግሞ ከክርስቶስ ጋር ይተባበራል፣ ከአብ ጋር ህብረት አለው፣ በማደግ መንገድ ላይ ነው ያለው። ሰዎችን ይወዳል፣ በፍቅር ይመላለሳል። ሽንፈትን በተመለከተ በጸጋ ውስጥ ያለ ሰውና በሕግ ውስጥ ያለ ሰው ልዩነት አላቸው። ሁለቱም ቢሸነፉ በሕግ ውስጥ ያለው ሰው ለምሳሌ የሆነ ድል ቢያገኝ ወዲያው ይፈነጥዛል። ከዛ ደግሞ ፈጥኖ ዲፕሬስ ይሆናል። ምክንያት ያደርጋል። እነከሌ ናቸው ያስተላልፋል። በእኔ ጥፋት አይደለም፣ በከሌ ነው፣ በሕግ ውስጥ ነው ያለው።
እስቲ በየጊዜው መሐላ ነው፣ በየኮንፈረንሱ መሐላ ነው። ካሁን በኋላ ጌታ ሆይ ካሁን በኋላ በቃ ፎክረን ምለን ተገዝተን አይደል የምንወጣው። ካሁን በኋላ እንዲህ አላረግም፣ ካሁን በኋላ ያው እኮ ነው። ሰኞ ይመጣል እኮ እሑድ ዕለት ፎክሮ ሰኞ ዕለት ተንገባለ ድብልቅልቆ ወጥቷል። ለውጥ ኢንስታንት አይደለም። ለውጥ በሂደት ውስጥ ነው ያለው። በመንፈስ ቅዱስ እርዳታ ተጣጥረህ ራስን ለመለወጥ ስትሞክር ክርስትና በቃ ጥረት ብቻ እስራት ይመስላል። ክርስትናን ኢንጆይ የምታደርገው በክርስቶስ ጸጋ ውስጥ ስትኖር ነው። ጸሎትን ኢንጆይ የምታደርገው ሕግና ስርዓት አድርገ ኮንዴም እየተደረግ ፓስተሩ ሲሰብክ በቃ እናንተ ማትጸልዩ ለምን ማትጸልዩ ስላለ ብቻ። አንዳንድ ሰው ቤተ ክርስቲያንም ለጸሎት የሚሄደው ፓስተር ቅር እንዳይለው ወይንም ደግሞ መንፈሳዊ ነው እንዲባል እንጂ ከውስጥ ከጌታ ጋር ህብረት ላደርግ ነው። ናፍቆ ወይኔ ጸሎት ሰዓት ደረሰ ወይኔ ሄድ ናፍቆ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ተብሎ እንደተጻፈ ወጥ የሆነ ባህሪ ያለው ይሄ የጸጋ ሰው፣ በጸጋ ውስጥ የሚያድግ ሰው፣ እግዚአብሔር እንደተቀበለው የተረዳ ሰው ነው። ሕግን ስለፈጸመ ስላልፈጸመ እንዳልሆነ ተረድቶታል። ኢየሱስ በሰራው ስራ ተቀበለኝ። ዳትሴት የሰው ጭብጨባ አያስፈልገኝም። የሰው ሙገሳ አያስፈልገኝም። የሰው አያስፈልገኝም። ይህ ነው ከስሜ በፊት የሚጻፉልኝ ብዙ ማዕረጎች አያስፈልጉኝም። ምክንያቱስ እግዚአብሔር ተቀብሎኛል። አንድ ወንድሜ እንደዚህ ያለኝ፣ ይሄ በቃ ከፊቴ ላይ ዶክተር የሚለው ሰው ስም ከገባ ጀምሮ በቃ በሁሉ ስፍራ ታዋቂ አድርጎኛል አለ። ስለዚህ ያስፈልጋል፣ ስሙ ውስጥ መግባት አለበት። I don't need it. አያስፈልገኝ። እግዚአብሔር ተቀብሎኛል። እግዚአብሔር ሲቀበለኝ ተቀበሉት ብሎ ማዘዝ ይችላል እንጂ ሰው ስላልተቀበለኝ እግዚአብሔር አልተቀበለኝም ማለት አይደለም። በየቀኑ ትኩስ የሆነ እምነት እንዲኖረኝ የሚያደርገው ይሄ እግዚአብሔር ተቀብሎኛል፣ ክርስቶስ ኢየሱስ ሰርቶልኛል የሚለው እውነት ውስጥ ሲገባ ነው። ስለ ስኬት በሆነ መረዳት ላይ ደግሞ እንምጣ። አቤት እሱ በተለይ በእኛ መካከል ትልቅ ኮንፍሊክት አለው። ስኬትን በሆነ ግንዛቤያቸው ላይ በሕግ የሚኖር ሰው በጣም ትምክህት አለው። በቃ ተመርያለሁ፣ አግኝቻለሁ፣ ጸጋ ስጦታ ይኖረው ይታበያል፣ እንደዚህ ይኖረው ይታበያል፣ የሌሎችን ማንነት አይቀበልም፣ ክሪቲካል ነው። ይሄ በጸጋ የሚኖረው ትሁት ነው፣ አመስጋኝ፣ ለወደቁ ይራራል፣ በቃ ሳያቋርጡ ማደግ እንዳለ ይረዳል፣ ሰዎች ወድቀው እንደሚነሱ ያውቃል። ወገኖች ሆይ ተሳካልኝ በምንለው ነገር ልዩነታችን ምንድን ነው? ብዙ ጊዜ ይሄን ራሳችን እንድናየው እግዚአብሔር ይርዳል። ምን ልላችሁ ፈልጌ ነው እንግዲህ ጻፍ ምን ይላል? እኛ ሁላችን ምን ሆነን ነው የሚለው? ከሙላቱ ጸጋን ተቀበልን። እግዚአብሔር ጸጋ ተመልከቱ፣ መጀመሪያ ላይ የጠቀስኩት ጸጋ ከደህንነት ጀምሮ እስከ ዘላለም የሚዘልቅ ነው። ክብር ለእግዚአብሔር ይሁን። ኤተርናል ነው። ሕግ ግን ተሽሯል ያልኳቸው ለዚህ ነው። ጸጋና እውነት በኢየሱስ ክርስቶስ ሆነልን። ጸጋ በሙሴ አይደለም፣ ጸጋ በክርስቶስ ኢየሱስ ነው ይሆነልን። ጸጋ መንፈሳዊ ሙላት ነው። ወደ ሙላቱ እንደግ ሲል በጸጋ እንደግ ማለት ነው። በጸጋው መገለጥን መንፈስ ቅዱስ ዛሬ በሁላችን ውስጥ ያምጣልን። አይ ነው ትንሽ ለአንዳንዶቻችሁ ጠጠር ያለ ትምህርት ሊመስላችሁ ይችላል፣ ግን መሰረታዊ ትምህርት ነው። ጸጋ ፍርሃትን ያስወግዳል፣ ወደ እግዚአብሔር እንድንቀርብ ያደርጋል። ቅጣት ፈርተን ሳይሆን እቀሰፋለሁ ብለን ሳይሆን እግዚአብሔርን ስለምንወደው ፍርሃትን ከኛ አውጥቶ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። እግዚአብሔር በጸጋ ያትረፍርፋችሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ምናልባት ከፍየዋለሁኝ እና የከፈልኩበት ቦታ ላይ ጥቂት ስላይዶች አሉኝ። ጥቂት ደቂቃዎች ከታገሳችሁኝ ጨርሼ ፓርቲቱን ኔክስት በሚቀጥለው ክላስ ላይ ያሳያችኋለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋል። ጸጋው በእምነት አድኗችኋል። ክብር ለእግዚአብሔር ይሁን። ይህን በጣም ስሎጋን ወደዋለሁ። ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው በእምነት አድኗችኋል። ስላመናችሁ ጸጋው አዳናችሁ። ስላመናችሁ ጸጋው አዳናችሁ። ክብር ለእግዚአብሔር ይሁን። አሜን አሜን።
ዛሬ በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን ስላመናችሁት ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ እንጂ ከማን አይደለም፣ ከእናንተ ልፋት፣ ከእናንተ ጥረት፣ ከእናንተ ትግል አይደለም። እረፉ በኢየሱስ ስም። እረፍት የሌላችሁ ክርስቲያኖች እረፉ። ትግል የሆነባቸው ክርስቲያኖች እረፉ። መስቀሉን እዩት፣ ኢየሱስን እዩት፣ በቀራንዮ ላይ የተሰራውን ስራችሁን እዩት። አብ የተቀበላችሁ ስለ መስቀሉ በክርስቶስ ኢየሱስ ስለተሰራው ስራ እንጂ ስለ ጠባያችሁ፣ ስለ አስተዳደጋችሁ፣ ስለ ጥሩ ቤተሰብ ስላላችሁ ስለምናችሁም አይደለም። እግዚአብሔር ተቀብሏል። እረፍ። ክርስትናን ኢንጆይ የምታደርገው በጌታ ደስ የሚል ይሄን ስታውቅ ነው። በጸጋው ነው የዳንከው። የምታድገው በጸጋው ነው። ክብር ለእግዚአብሔር ይሁን እና ጸጋው በእምነት አድኗቸዋል። አይሲ እና ምን አደረገን? ጸጋው ከኃጢአት ፍርድ አዳነን። እና ጸጋው ሌላ ምን አደረገን? ከኃጢአት ኃይል አዳነን። አሜን። ከኃጢአት ኃይል አደረገን። ኃጢአት ኃይል አለው፣ የማሰር ኃይል አለው፣ የመግደል ኃይል አለው። ከኃጢአት ፕሬሰንስ ደግሞ ያድነናል። ኃጢአት ወደ ሌለበት ክብር ውስጥ ያስገባናል፣ ወደ ፐርፌክሽን ያመጣናል። ክብር ለእግዚአብሔር ይሁን። ስለዚህ ከኃጢአት ኃይል ያድነናል የእግዚአብሔር ጸጋ። ከኃጢአት ፍርድ አድኖናል። ከኃጢአት ኃይል አሁን ፕሬዘንት ቴንስ ነው፣ አሁን እያዳነን ነው። ከኃጢአት እንደፈለገ እጃችንን ጠምዝዞ ፈቃዱን አያረግብንም። ኃጢአትን እምቢ ማለት ጉልበት ሰጥቶናል ጸጋው። አንድ ቀን ደግሞ ከኃጢአት ፕሬሰንስ ያድነናል። ፍጹም የኃጢአት መገኘት የሌለብን ነው። ያ ፍጹም የሆነ ሙላት ውስጥ ስንገባ ነው። እንግዲህ ጸጋው በመስቀሉ የተገኘ ነው። ክብር ለእግዚአብሔር ይሁን። ጸጋው በመስቀሉ የተገኘ ነው። በእግዚአብሔር ፊት መቆም አስቻለን። ጸጋው ወዲያውኑ እንዳመንን እግዚአብሔር አጸደቀን፣ ጻድቃን አደረገን። ሮሜ 3:4 እንደሚነግረን ያመኑ ይጸድቃሉ። በኢየሱስ ሞት ቆላስያስ 1:21 እንደሚነግረን በኢየሱስ ሞት ከአብ ጋር ታረቅን። ወገኖች ሆይ በእርሱ ደግሞ ወደ ቆምንበት ወደ እግዚአብሔር ጸጋ በእምነት መግባት አግኝተናል። በእግዚአብሔር ክብር ተስፋ እንመካለን። ይሄ ማለት ነው በኑሯችን ውስጥ እግዚአብሔር ጣልቃ እንዲገባ ያደርገዋል። ጸጋ ያነሳሰዋል። የሚረዳን እግዚአብሔር ከጸጋ የተነሳ በጸጋው ላመን ጣልቃ ይገባል፣ ኢንተርቪን ያደርጋል በሕይወታችን። ጸጋው ስለ ለፋን ስለ ጣርን አይደለም። ነገር ግን በእግዚአብሔር ጸጋ የሆንኩትን ነኝ ይላል ጳውሎስ። ለእኔ የተሰጠው ጸጋ ከንቱ አልነበረም ይልና ከሁላቸው ይልቅ ደከምኩ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም ይላል። ስለዚህ እያንዳንዳችን ስራችንን የሚሰራው መንፈሳዊ አገልግሎትን የምናገለግለው በጸጋው ነው። ጳውሎስ አንድ ጊዜ ለመነ እግዚአብሔርን ደጋግሞ። እግዚአብሔር እንደዚህ ያለው ጸጋ ይበቃሃል፣ ኃይሌ ደከምኩ በምትልበት ነገር ላይ ይፈጸማል፣ አቃተኝ በምትለው ነገር ላይ ኃይሌ ይፈጸማል። እንግዲህ ያለ ጳውሎስ በጣም ጥሩ፣ ጸጋ ይበቃል፣ ኃይሌ በድካም ይፈጸማል ካለኝ እግዚአብሔር የክርስቶስ ኃይል ያድርብን ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ ይላል። ይሄ ለጳውሎስ ልመና የተሰጠው ጸጋው ብቃት ይሰጥሃል። ብራዘር እህቴ፣ እግዚአብሔር ጸጋ ይሰጥሻል። ደከምሽ፣ አቃተሽ፣ አልቻልሽውም፣ በቃ ማናለ በቃ ልወረውረው ነው ልጥለው ነው ያልሽው ነገር አለ፣ እግዚአብሔር ጸጋን ይሰጥሻል። ወገኖች ሆይ አስቸገራችሁ ሰው፣ አስቸገራችሁ ሁኔታ፣ ኑሮ ጸጋው ይበቃቸዋል። የእግዚአብሔር ጸጋ በዚህ ዘመን ያኖራል። የእግዚአብሔር ጸጋ ጉልበት ይሰጣል። በማናቸውም ሁኔታ ውስጥ ወገኖች ይህን ስሙኝ፣ በማናቸውም ሁኔታ ውስጥ ጸጋው ሁሉን በሁሉ መሆን ይችላል። ከደካሞች ጋር አበርቺ ይሆናል። ሃሌሉያ! ለምንም ጥሩት የእግዚአብሔር ጌታ ሆይ ጸጋህን በሉት። ጸጋህን በዚህ ዘመን የምኖርበት ጸጋ፣ የምጸልይበት ጸጋ፣ የማመልክበት ጸጋ፣ ሰጪ ካልሆናችሁ ሰጪዎች እንዲሆን ጸጋ፣ አገልጋይ መሆን ከፈለጋችሁ ጸጋ ስጠኝ። ጸጋ ብዙ የተራገበ ብዙ ነገሮች አሉ። ብዙ ነገር ያስተካክልልናል። ነገሮች ሆይ ቅባት በብሉይ ኪዳን የምትሰሙት ነገር ጸጋ በሚለው በአዲስ ኪዳን ላይ ትመለከቱታላችሁ። ቅባት ያስፈልገኛል ነው የምትሉት አይደለም? እስቲ ጸጋ ብላችሁ ቀይሩት። አሁን ጸጋ፣ ሪሌሽንሺፓችሁ ላይ ጸጋ፣ ልጆች ለማሳደግ ጸጋ፣ ጥሩ ሚስት ለመሆን ጸጋ፣ ጥሩ ባል ለመሆን ጸጋ፣ ጥሩ ትጋት ያለው ሰራተኛ ለመሆን ጸጋ፣
የጀመራችሁትን ለመጨረስ ጸጋ እግዚአብሔር ጸጋውን ሁሉ ያብዛላችሁ። በማናቸውም ሁኔታ ውስጥ የእግዚአብሔር ጸጋ ይብዛላችሁ። ያለ እግዚአብሔር ጸጋ ላይፍ ቻሌንጅ ነው። በዚህ የመጨረሻ ዘመን ያላችሁ ክርስቲያኖች እባካችሁ ስሙኝ። ያለ ጸጋው መቆም አትችሉም። መስዋዕት እንኳን የሚያደርገን ነገር ቢከሰት ቢመጣ ጸጋው ነው። የኛ ቆራጥነት፣ ብርቱነት፣ ኃይለኝነት አይደለም ወገኖች ሆይ። ኃጢአት አይገዛችሁም ይላል መጽሐፍ ቅዱስ። አንድ ጥቅስ ላካፍላችሁና ልጨርስ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ይላል። አይደላችሁም። ስለዚህ የእግዚአብሔር ጸጋ ምን ያደርጋል ማለት ነው? አማኝን ከኃጢአት ኃይል ነፃ ያወጣዋል። አሜን አሜን አሜን። ጸጋው ከኃጢአት ነፃ ያወጣል። አሁን በኃጢአት እስራት ውስጥ ያላችሁ ሰዎች ወደ እግዚአብሔር ጸጋ ኑ። ኢቭን ክርስቲያኖች ሆናችሁ በስውር ኃጢአት የታሰራችሁ ሰዎች ካላችሁ ኑ ወደ እግዚአብሔር ጸጋ። እግዚአብሔር በጸጋው አርነት ያወጣችኋል። ኑ ወደ ጌታ ክርስቶስ። ክብር ለእግዚአብሔር ይሁን። አርነት ያወጣችኋል ከኃጢአት ባርነት። በፍጹም ስፍራችሁ አይደለም። ሌላስ በጸጋው በየዕለቱ እንደ ወታደር ብርቱና ጠንካራ ያደርገናል። በቃ ይሄ ብርቱ ወታደር ብርቱ ክርስቲያንነት ያለው በጸጋ ነው። በጸጋ ነው። በሰው ቆራጥነት አይደለም። በጌታ ጸጋ ነው ወገኖች ሆይ። ከዛስ ጸጋ በጸጋ የጸና ልብ በትምህርት ነፋስ ምን አይልም አይወሰድም። ልባችሁ በጸጋ ቢጸና መልካም ነው ይላል ጳውሎስ ሲናገርና ይሄ ዝም ብሎ ከቦታ ቦታ ሲፍገመገም የምታዩት ክርስቲያን ምክንያቱ ምንድነው ካላችሁ ጸጋ ሲጎለው እኮ ነው። የጸጋ ባዶነት ነው። ጸጋ ለአገልጋዮች ጸጋ፣ ለምእመናን ጸጋ። ድሮ አንድ መዝሙር ነበር፣ ጸጋህን አብዛ ለኛ ጌታ የሚል መዝሙር አለ። ጸሎት ላይ ሆኜ ልጅ ሆኜ ተዘምሮ አስታውሳለሁ። ጸጋህን አብዛ ለአገልጋዮች፣ ጸጋህን አብዛ ጌታ። የድሮ ነው አታውቁትም። እና ጸጋ ይብዛላችሁ ልላችሁ ነው ዛሬ። ኢየሱስ በመስቀል ላይ ሞተው ጸጋ ሊሰጣችሁ ነው። ተሸንፋችሁ እንዳትኖሩ አሸናፊ እንድትኖሩ ጸጋን ሰጣችሁ ጌታ። ጸጋ ይበቃሃል። የሚያስፈልግ ጸጋ ነው። ለአንዳንዶቻችሁ ከብር በላይ ጸጋ፣ ከጥበብ በላይ ጸጋ ያስፈልጋችኋል። ጸጋ ሙሉ ያርጋችኋል። ጸጋ ብቃት ይሰጣችኋል። ጸጋ ለዕለት ኑሯችን የሚያመጣው እነዚህ ነገሮች ይዋቸው። መጀመሪያው ነገር ለሁሉ ነገር ብቃት ይሰጣችኋል። ጸጋ በዕለት ኑሯችን ምን ያመጣል? የመቄዶንያ ሰዎች ተመልከቱ፣ ለጋሶች ያረጋቸው። ጸጋ በአሕዛብ መካከል ወንጌል እንዲሰበክ ያደርጋል። የእግዚአብሔር ጸጋ አገልግሎታችን እንደ ምንድነው ነው የሚለው? እንደተሰጠን ጸጋ። እግዚአብሔርን እናመሰግናለን። ጸጋ ይጉደልባችሁ።